ተረስተለን ወደ ተመልካቾቻችን የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል። ነጻነት ላቀውና ቢኒያም ካሴ አብራችሁ ቆይታ የምናደርግ ይሆናል። ከኛ ጋር ሆኖ ተመልካቾች ነጽንታል ሁሉ ሰላም አለን። ያ እንግዲህ ዓለም ላይ በጣም እጅግ በርካታ ጉዳዮች ከሰሞኑ የዓለምን ፖለቲካ ሊለውጡ የሚችሉ የአንዳንድ ሀገራትን የሚወስድ ጉዳይ በግልጽ የሚፈትኑ ጉዳዮችን የተመለከትን ነበርና እኛ በዋናነት የሚድል ኢስት አካባቢ ያለውን ጉዳይ ከኢራንና ከእስራኤል ውጥረት እና ከዚህ ከኒውክሌር ድርድሩ አንፃር እንዲሁም ዓለም አቀፍ አንደምታው ከራሺያም አንፃር ከአሜሪካም አንፃር የቀጠናውን ጉዳይ እንመለከታለን። ከዛ በፊት ግን እንደምናደርገው ዓለም ላይ እንግዲህ ብዙ ነገሮች ከሰቱ ይላል እነሱን በተወሰነ መንገድ እየተመለናችሁ እንዳልከው የኢራን ጉዳይ የኢራንና የእስራኤል እንዲሁም የአሜሪካ በተለይ ከኒውክሌር ስምምነቱ ጋር ተያይዞ ከኒውክሌር ጦር መሳሪያው ጋር ተያይዞ ከመቼም ጊዜ በላይ ከፍ ያለ ውጥረት የሚስተዋልበት ጊዜ ላይ በመሆኑ ትኩረታችን መካከለኛው ምስራቅ ላይ እናደርጋለን። ከዛ ባሻገር ግን የዛው መካከለኛው ምስራቅ ላይ ከእስራኤልና የፍልስጤም ወይም የጋዛ ዘመቻ ጋር በተገናኘ ምናልባት ይሄ ፕሮግራም በተደጋጋሚ በዚህ ወርሰ ጉዳይ ላይ በጣም በርካታ ስራዎችን ሰራ ስለቆየን ምናልባት ለሚከታተሉን ሰዎች እንደ መልካም ዜና ሊባል የሚችል መልካም ዜና ባትለውም እንኳን አትሊስት ግን ትርጉም ያለው ነገር ሆኖ ስላገኘሁት መነሳት አለበት ብዬ የማስበው ሁለት የእስራኤል ሚኒስትሮች የፋይናንስ ሚኒስትሩ ቢዜል ስሞትሪች እና የብሔራዊ ደህንነት ሚኒስትሩ ኢትሚር ቢንግቪር የእስራኤል ማለት ነው በሁለቱ ሰዎች ላይ አራት ሀገራት ማዕቀብ ለመጣል ኦልሞስት ከውሳኔ ላይ ደርሰዋል። ዩናይትድ ኪንግደም ውሳኔውን አሳልፋለች፣ ማዕቀቡን ጥላለች። የጉዞ እገዳና ሀብታቸው ፍሪዝ እንዲደረግ ወይም እንዳይንቀሳቀስ የሚያደርግ አይነት ማዕቀብ በሁለቱ ሰዎች ላይ ተጥሏል። ምክንያት የሆነው ደግሞ በፍልስጤም ወይም በጋዛ ሰዎች ላይ ኢንሳይቲንግ ቫዮለንስ የሚባለው ነገር አለ አይደለ? ለምሳሌ ኢትማር ቢንግቪር የጋዛ ሰዎች ከጋዛ መፈናቀል አለባቸው የሚለውን ሐሳብ በተደጋጋሚ በቃ ወደሚሄዱበት መሄድ አለባቸው ሙሉ በሙሉ መውደም አለባት ጋዛ የሚለውን ሐሳብ በተደጋጋሚ ሲያነሱ የነበሩ ሰው ናቸው። እንደ ስሞትሪችም ከዚህ የተለየ ሐሳብ ሲያራምዱ ሰምተናቸው አናቅም። ተመሳሳይ ጉዳዮችን ይገልጹ ነበርና እነዚህ ሁለቱ ሰዎች በጣም አጥባቂ የአይሁድ ብሔርተኛ ከሚባሉ ፖለቲከኞች መካከል የሚመደቡ ናቸው። በጠቅላይ ሚኒስትር ቤንያሚን ኔታንያሁ ካቢኔ ውስጥም እጅግ ቁልፍ የሆነ ሚና ያላቸው ወይም ለጥምር መንግስቱ መመስረት በጣም የማይተካይነት ሚና ያላቸው ባለስልጣናት ናቸው። እነዚህ ሰዎች ግን በጋዛ ሰዎች ላይ ወይም በፍልስጤም ጉዳይ ላይ የያዙትን አቋም መነሻ አድርገው በዩናይትድ ኪንግደም እንዳልኩ ማዕቀቡን ጥላለች። ከዛ ካናዳ፣ ኖርዌይ እንዲሁም አውስትራሊያ ኦስትሪያ ከሁለቱ አንዱ አውስትራሊያ መሰለችኝ ብቻ አጠቃላይ አራቱ ሀገራት በሁለቱ ግለሰቦች ላይ በሁለቱ የእስራኤል ባለስልጣናት ላይ ማዕቀብ ጥለዋል። ማዕቀቡ ሀብት ፍሪዝ ማድረግ የጉዞ እገዳ ማድረግ እንዲህ ስትመለከተው ያን ያክል ለጋዛ ሰዎች ምንም የሚፈይደው ነገር የለም። ሲምቦሊካሊ ግን በተለይ በምዕራቡ ዓለም እስራኤል እያከናወነች ያለውን አካሄድ በተመለከተ እየተስተዋለ ያለው ቅሬታና ተቃውሞ እየበረታ ለመምጣቱ ማሳያ ነው። ባለፈው የተባበሩት መንግስታት ድርጅት ውስጥ የተኩስ አቁም ስምምነት ሐሳብ ሲቀርብ ከእንግዲህ ከ15ቱ አባል ሀገራት ያው ቋሚዎቹንና ተዘዋዋሪዎችን ጨምሮ ማለት ነው አሜሪካ የድምጽን በድምጽ የመሻር መብቷን ተጠቅማ ነው የተኩስ አቁም እንዲደረግ የሚጠይቀውን ሐሳብ ውድቅ ያደረገችው። በዛ ሰዓት እና ዩናይትድ ኪንግደም እንዲሁም ሌሎችም የጸጥታው ምክር ቤት አባላት የምዕራብ ዓለም መተላቸው እና ፈረንሳይም የመሳሰሉትም ደግፈውት ነበር ይሄንን የተኩስ አቁም ሪዞሉሽን እና አሁን እስራኤል ላይ ጠንከር ያለ ተቃውሞ ከዛው ከምዕራብ ዓለም በኩል እንዲያውም አንዳንዶች ምን ይላሉ እስራኤል ድረስ በህን አይነት ዘመቻ በጋዛ ውስጥ መታከናውነው ራስን የመከላከል መብት አለኝ ይሄ the right to self defense በሚለው ሎጂክ ነው ወይ ይያሉ ጥያቄውን ያነሱ ነው። እውነት ግን ዝም ብለህ ታስበው the right to self defense ራስን የመከላከል መብት ነው ዛሬም ድረስ ጋዛ ሰዎችን በዚህ ደረጃ መከራ ውስጥ ያስገባቸው ያለው ነው ወይስ ምንድነው የሚለው ጥያቄ በድጋሚ እንዲጠየቅ ያደረገ ነው። የነዚህ የአውሮፓ ሀገራት ተሞክሮም ደግሞ አይ ቲንክ ሊበረታታና ሊደነቅ ይገባል ብዬ ስለማስብ የአረብ ዓለም ሀገራት ቢሆኑ አይገርምም። ግን እዛው የምዕራብ ዓለም ሀገራት ደግሞ ይሄን አይነት ውሳኔ ሲወስኑ ተቃውሞ ሲምቦሊካሊ ትምርታዊ ወክልና ያለው ነገርም ሲያከናውኑ ማየት መልካም ነው ብዬ ስላሰብኩ ነው እንደው ጥሩ ዜና ነው ብዬ አሰብኩ። ኮርስ ከምዕራብ ዓለም ነው ሊጠበቅ የሚችል አንደኛ ነፃ ዓለም ነው ሲቀጥል ደግሞ ሰባዊነት የሚያሳስበው ጫናን በጫና መመከት የሚችሉ ስለሆነ በሁለቱ ሚኒስትሮች ላይ እንዲህ አይነት እንቅስቃሴ መጀመሩ ኦፍ ኮርስ የሚጠበቅ ነው። አረቡ ዓለም ላይ እኮ ተቃውሞ ሳውዲ አረቢያ ተቃውሞ አይተናቃለን ወይ ካታር ዶሃ አይተናቃለን ሲባል አይተናናቅም
ያ የሚሆንበት ምክንያት ምንድነው ህዝቡ ሳይፈልግ ቀርቶ ሳይሆን አውሮፓ ካለው ህዝብ ይልቅ እዚ አረብ ሀገር ያለው ህዝብ ቢቃወም ደስ ይለዋል ግን የማይወጣበት ምክንያት የፖለቲከኞቻቸው ጫናና በጉዳዩ ላይ ከስጋት አንፃር ከአሜሪካ አንፃር ከእስራኤል አንፃር ስለሚመለከቱት ነውና ሞር እነዛኞቹ እንደሚያደርጉት አንደኛ ነፃ ወርልድ ናቸው እንዳልኩ ሲቀጥል ደግሞ ጫና ብታረግባቸው ብትሞክርም ጫናን በጫና መመከት የሚችሉ በመሆናቸው ይጠበቃል እንደነ ሳውዲ አረቢያ ያሉ ሀገራት አይተን ስለማናቅ እንዲያይት ነገር በርግጥ ጠንከር ያሉ መግለጫዎችን ያያየን ነበርና ይሄኛው እንዳልከው ሲምቦሊካል ነው ፐብሊክ ኦፒኒየኑ አንተናኔ ብዙ ሰው አንተንትና እስከ መፈረጅ በደረስንበት ፕሮግራም ምን ያህል ኢንተንሲቲው የጥቃቱ ኢንተንሲቲ አስቸጋሪ ደረጃ ላይ እንደደረሰ የሚጠቁም ነው ፐብሊክ ኦፒኒየን ቀይሮታል የሚለውን በግልጽ የሚያስቀምጥ እንደሆነ ያሳያል በዛ ላይ ደግሞ የማህሙድ አባስ ሐማስ ትጥቅ መፍታት አለበት የሚል ሐሳብ አቅርበዋል ከኢማኑኤል ማክሮን ጋር ሲነጋገሩ አስበዋል በብሪታንያ በኩል እነዚህ ሁለት ስሞትሪችና ቤንግቨር የሚባሉት አክራሪ ሚኒስትሮች እነሱ ሀብታቸው እንዲታገድ ከተደረገ የነሱ ወደ ሌላ ሀገራት የሚያደርጉትን ጉዞ ባል ለማድረግ በዚህ አይነት ልክ እርምጃ ውስጥ ከገቡ በሌላ በኩል ደግሞ ከፍልስጤሞች በኩል እና ማህሙድ አባስ በእንደዚህ አይነት እንቅስቃሴ ተኩስ መቆም አለበት ወይንም ደግሞ ትጥቅ መፍታት አለበት ከተባለ ሁሉም ሰው እስራኤል ማንቻ ብሪታንያ በዚህ ልክ ማዕቀብ ለመጣል ካሰበች እና የፍልስጤሞቹ እና ማህሙድ አባስ ደግሞ ትጥቅ መፍታት አለባችሁ ካሉ በሁለቱም በኩል እነዚህም ብለስተመለከተው ጋዛ ውስጥ ያለውን እንደሚሉስ ነው የምድር ሲኦል እንደሚባለው የሱን የክፋት ጠግና በጣም አስቸጋሪ አይነት የሰባዊ ቀውስ እንዳለም የሚጠቁም ነውና ከዛም ባሻገር ደግሞ አሁን 22 አመት ሆኗታል አይ ቲንክ የግሬታ ቱንበርግ ስዊድናዊቷ መታ ነበር የሰባዊ ድጋፍ ይዛ መታ ነበርና እሷንም እንደዚሁ እሷ ኪድናፕ ተደርጋለሁ ተይዣለሁ ታግቻለሁ የሚል እንትን ካለች በኋላ የእስራኤል ጦር ወሰዳት ከዛ አይ ቲንክ ወደ ፈረንሳይ ልትመላ እንደዛ ስትደረግ ነበርና ግን ያልተለቀቁ አሉ ሌሎች አብረው የነበሩ የሰባዊ ፊገር ስለሆነች ነው እንጂ ሲል እንደታገቱ ይቆያሉ ኪድናፕ ነው የምትለው ድጋፍ ያደርጉን ይሄዱት የእስራኤል ከልክላ የለንቱን የሰባዊ ድጋፍ እንዳይገባ ከልክላለችና ሶ በራሳቸው ኢኒሺዬሽን ድጋፍ ጭነው እርዳታ ጭነው ወደ ጋዛ ሄዱ ደን በጋዛ በኩል ለመግባት ሲሞክሩ እስራኤሎች ቴክኦቨር አደረጉና ወደ እስራኤል ወሰዷቸው ከፈቃዳቸው አሁን አፈና ማለት ከፈቃድ ውጭ ማለት ኪድናፕ ማለት necessarily ማስክ ለብሰው መተው ምናምን ማለት ሳይሆን ኪድናፕ ያው ቃሉ ብዙ ጊዜ ከዛ ጋር ስለሚገናኝ ከፈቃዳቸው ውጪ ነው ወደ እስራኤል ወሰዷቸው ከዛም ወደ ፈረንሳይ እሷ እንድትመለስ ያደረጉትና ጄኖሳይድ ነው ያለችው በቃ በመግለጫ ሰታ ነበር እንትን እንደወረደች ፈረንሳይ እንደወረደችና በዛ በጋዛ ውስጥ የቀጠለው የዘር ማጥፋት ወንጀል ምን ያክል ከፍታ ላይ ለመድረሱ ይህ አንድ ማሳያ ነው የሚል አይነት ሐሳብን ያነሳች ነበርና ያው አንዳንዴ እሷ በገባ ኖሮ ይዛቸው የምትወጣቸው ቪዲዮ ማስረጃዎች ፎቶዎች እስራኤልን በጣም ዋጋ ሊያስከፍል እንደሚችል ሳይታለም የተፈታ ነውና ከዛ አንፃርም የእስራኤል ስጋት ሊሆን ይችላል ቀድሞ እንደዚህ ማድረግ ግን ምንም ጥያቄና እንትን የሌለው የቀውሱ ጉዳይ ከዚህ በፊት ሲባል ከነበረው አሁን ብሷል በቃ ተባብሷል ቀጥሏል የሚለው ለማንሳት ያህል ነው ከዛም ባሻገር ዞሮ እንመልሳለን ባይዞይ የኢራንና እስራኤልን ጉዳይ ስናወራ በዚህ ጉዳይ ላይ እንተንላለን የሎስ አንጀለሱ ጉዳይ ነው 5ኛ እና 6ኛ ቀኑን ይዟል በጣም ዶናልድ ትራምፕ እነዚህ የጉምሩክ ሰዎቻቸውና የሆምላንድ ላይ የሚሰሩ ሰዎችን አሰማርተው በዛ አካባቢ ጥቃት ሰንዝረዋል ነው የሚሉት እንግዲህ ፍልሰተኞች ናቸው ያስነሱት ተቃውሞ በካሊፎርኒያ ግዛት እጅግ ውስብስብ የሆነ ቀውስ ይዞ የመጣ ነውና በተለይም የብሔራዊ ዘብ የሚባለው ናሽናል ጋርዱን ማሰማራታቸው በሱም ብቻ አልቆሙም ትላንትም ተጨማሪ ልከዋል በዛ አካባቢ የሚገኝ አንድ ባህር ኃይል አባላት አሉ እነሱም ገብተዋልና በጣም እንትንም እንደነው ከርፊው ናይት ከርፊው የሰዓት ገደብም ተቀምጧል ሰዓት ላፊ እሱ ተመለከተ የሎስ አንጀለስ ጉዳይ በጣም ትልቅ ፖለቲካ ሆኗል በአሜሪካ ውስጥ ዶናልድ ትራምፕ ምናልባት ከገዢው ኒውሰም ጋር ሳይነጋገሩ ነው ያደረጉትና ያው የአሜሪካ ህገ መንግስት እንደምታውቀው ገዢዎች በእንደዚህ አይነት ነገር 1807 የሚል ህግ አለ ናሽናል ጋርዱ መሰለፍ የሚችለው ወይም ደግሞ አንድ ቦታ ላይ ጥቃት ተሰነዘረ ብሎ ሲያስብ አመጽ ትክክለኛ አመጽ ይሄ እነዚህ ከባድ ኃይሎች ጋንግስተር ምናምን ሳይሆን ከጋንግስተሮች ከፍ ያለ በጣም አስቸጋሪ ጥቃት ተሰነዝሩ የሚችሉ የቡድን ጸብ ሊያስነሱ የሚችሉ የሀገሪቱን ህልውና ዋጋ ሊያስከፍል የሚችል በጣም ብሔራዊ ይሄ ናሽናል ኢመርጀንሲ ላይ ሲሆኑ የሚያውጁትን አዋጅ ወይንም ደግሞ 1807 የሚባል አክት አላቸው በዛ ላይ
ነበረ ማስተማራት የሚቻለው ይሄ ብሔራዊ ዘብ ወይም ናሽናል ጋርድ የሚባለው መሰማራት የሚችለው ግን ዶናልድ ትራምፕ ያስተማሩት ካንዳንድ 40 ደቂቃ በስልክ አወሩ ከጋቪን ኒውሰም ከሚባለው የካሊፎርኒያ ገዥ ጋር 40 ደቂቃ አወሩ ምንም ስለ ጦር ማስፈር ምናምን አላወሩም ትራምፕ ማታ መላክ ጀምረዋል ከዛ የኤፍቢአይ ምክትል ዳይሬክተር ደግሞ እናንተ አመጹን አቀጣጥሉ እኛ ደግሞ ሃንድ ከርቺፍ ይዘንላችሁ እንመጣለን ምንድነው ካቴና ይዘን እንመጣለን እናስራቸዋለን ችግር የለውም የሚል ስደተኞች ላይ በርግጥ የሰው ሀገር ላይ ሄደ በዛ ልክ ተቃውሞውን ማስተማት በዛ ልክ መጋፈጥ እስካሁን ህይወቱን አጣያ የተባለም ሰው አላየንም ናሽናል ጋርድ ሰልፏልና እሱ እንትን ነው ግን ትራምፕ ህግ ጥሰው ነው ይባላል ሌላ ደግሞ ኮድ ኦፍ የአርምድ ሰርቪስ የሚባል አለ እሱን ኢንቮክ አድርገዋል ትራምፕ በሱ አማካኝነት እንደውም እሳቸው ለነገሩ 2020 ላይ እኮ ጆርጅ ፍሎይድ እንደዛ በአሰቃቂ ሁኔታ ሲገደል ያለማንም ትእዛዝ ለማስፈር ፈልገው ነበር የወቅቱ መከላከያ ሚኒስትር ናቸው ማርክ ኤስፔር ያስቀሩት እንጂ ብለው ነበር 2023 ላይ የምርጫ ቅስቀሳቸውም ላይ ከዚህ በኋላ ብሔራዊ ጋርድ ለማሰለፍ የማንንም ግዛት ፈቃድ አልጠይቅም የሚልም ሐሳቡን ካምፔናቸው ላይ አስነስተው ነበር ባይዘይ ብሔራዊ ጋርድ ሲባል አገሪቱ ቀደም ባልኩ መንገድ ከባድ ቀውስ ውስጥ ሁኔታው ስትገባ ሊሰማራ የሚችል ኃይል ነው ያ ማለት ግን በግዛቶች እጅ ያለ ነው ካሊፎርኒያ ያለ ናሽናል ጋርድ አለ ሌሎች ግዛቶችም ላይ ዳኮታዎችም ላይ ናሽናል ጋርድ አለ ያን ኮንትሮል ማድረግ የሚችሉት እንግዲህ በፕሬዚደንሻል ወይ ፌደራላይዝ የምታረገው በዚህ በጣም አስቸጋሪ በሆነ አጋጣሚ አስቸጋሪ የሆነ ቀውስ ሲፈጠር ብቻ ነው እንጂ ብሔራዊ ደህንነት ስጋት ሲፈጠር በጣም ከፍ ተብሎ ሲታሰብ ነው እንጂ ልክ በምንድነው ክልላ በእነሱ ግዛታ ለሚፈጸም ጥቃት ብዙም የመሰማራት ነገር የለውም ዞሮ ግን ዴሞክራቶችና ሪፐብሊካኖቹ በትክክል ፖለቲካቸው አንድ ግዛት አስተዳዳሪ ፕሬዝዳንት ትራምፕን እንዴት እንደሚያደርጓቸው እርሶ ማንኖት ከፈለጉ የእርሶን እንትን እንደዚህ እና አንድ ግዛት መሪ ወይም ገዢ ምን ያህል አቅም እንዳለው ያሳይቷል ለከና የሎስ አንጀለሱ ጉዳይ ተቃውሞው ያው በስደተኞች ጉዳይ ነው የተነሳው በስራው ገበታቸው ላይ ያሉ ጭምር የተያዙ አሁን ለምሳሌ ፓራማውንት አካባቢ የሚባለው ላይ በዛው የስራ ቦታቸው ላይ ሆነው ፖሊሶች ገብተው ያዟቸው ሰራተኞች አሉ የመሳሰሉትና አይ ቲንክ 54 ከመቶ የሚሆኑ አሜሪካውያን ይባላል አሁን ላይ ዶናልድ ትራምፕ አጠቃላይ ኢሚግሬሽን ህጉን ማለት ስደተኞች ከአሜሪካ ይውጡ የሚለውን አካሄዳቸው ነው የፖሊሲ ተግባራቸውን የሚቃወሙ ሆነዋል ይባላል 54 ከመቶ የሚሆኑ አሜሪካውያን because አሜሪካ ያለ ስደተኞች በስደተኞች የተመሰረተች ሀገር ነች ሲጀምር the formation itself ወይ ስለ አሜሪካ ፎርሜሽን 1 ሌላ ጊዜ እናወራ ይሆናልና መስራታውን የረሳ አይነት አካሄድ ነው ይሄ ዶናልድ ትራምፕ አካሄድና አይ ነው ህገወጥነት የመሳሰሉት ነገሮች መቀነስ አለባቸው በዛ ምክንያት የሚመጣ ኢኮኖሚያዊ ጫና የመሳሰሉት ነገሮች አሉ ግን ደዛም ደግሞ ለሆኑ ለኢኮኖሚውም ደግሞ ኮንትሪቢዩት ያላቸው አስተዋጽኦ በጣም ከፍ ያለ መሆኑ ሊካዳ ይገባምና ሶ አሜሪካኖች ራሱ ይቃወሙታል ኢቭን በአሁኑ ተቃውሞ እንቅስቃሴ ላይ ስደተኞቹ ብቻ አይደሉም አብረዋቸው እንትን የሚሉት ተቃውሞ የሚያሰሙትና በተለያዩ ጎዳናዎች ላይ አብረዋቸው ቆይታ የሚያደርጉት ያኔ ጆርጅ ፍሎይድ የተገደለ ጊዜ ነጮች አብረው ብላክ ላይቭስ ማተር ያሉ እንትን ሲሉ እንደነበር እንደምናስተዋውሰው አሁንም ግሪን ካርድ ያላቸው አሜሪካውያን ራሱ የዚህኛው ተቃውሞ አካል ናቸው ለፈልጌ ነው ሶ የሚያሳይ ነገሮች አሉ ያው ጂኦፖለቲካሊ ነገሩ ማንሳት ባይቻልም ግን በዛው በአሜሪካ ፖለቲካ ውስጥ ከዲሞክራሲ አንፃር ከብዙ ነገሮች አንፃር ነገሮችን ልትመለከታቸው ወይም ልትነትናቸው የምትችላቸው ነጥቦች አሉ በያስባለሁ ካለ ሰዓት አንፃር የሌላኛው ጉዳያችን ጠቆም እናርግና ወደ ዋናው ርዕሰ ጉዳያችን እናልፋለን ከዚህ ቀደም በተደጋጋሚ ባለፉት ሳምንታት ይዘው ነው የመጣነው ጉዳይ አለ የሩሲያና የዩክሬን ጉዳይ እንደሚታወቀው ሩሲያ ማለት እንደሚታወቀው ዩክሬን በጣም ቀይ ስህተት ሰርታለች በጣም በታሪኳ በጣም ከባድ ስህተት ሰርታለች ራሽያን ማጥቃቷ ሳይሆን ጠለቅ ያለውን የሩሲያ ክፍል ማጥቃቷ አንድ ሁለተኛ ነገር ስታጠቃ ደግሞ የኒክሌር ቦምበሮች ናቸው ጥቃት የተፈጸመባቸው እነዛ አውሮፕላኖች አሮጌም ቢሆኑ አዲስም ቢሆኑ ግን ኒክሌር ቦምብ ታጥቀው መተኮስ የሚችሉ ጭምር አሉበት ጥቃት ከደረሰባቸው ስለዚህ ሩሲያ እንዴት የወሰደችው የኒክሌር አቅሟ ላይ ስጋት እንደመጣ
እዛ ነገር ላይ የሆነ ነገር እንደተደቀነ አድርጋ ነው ወሰደችውና ሶ ድምጻቸውን አጥፍተው በጣም ከባድ የሆነ ያጸፋ ምላሽ እየሰጡ ነው። ይሄን ያጸፋ ምላሽ እንግዲህ ባለፈው ሮብም ስናወራ ምን ያክል በየዕለቱ ተከታታይ እንደሆነ እኔ እንኳን አይቼ የመጣው ዜና ከዛን ታይቶ የመጣው ዜና እንዴት አፕዴት እንደነበረ የምታስታውሰው ነው። ዛሬም ደግሞ ብንመለከት ዴይ ቱ ዴይ ዜናው ላይ በቃ ዩክሬን የቀረ ክፍል የለም የሚለውን ብቻ እንያዝ። በቃ በዩክሬን የቀረ ክፍል የለም፣ ሁሉም አካባቢ ላይ ሩሲያ ከባባድ ጥቃት እየሰነዘረች ነው። አሁን የዚህ አካሄድ ቅርጽ ግን በጣም መሰረታዊና እንደው እንደ አፕዴት መነሳት ያለበት ምንድነው? ከዚህ ቀደም በሩሲያኖቹ ዘንድ ስፔሻል ሚሊተሪ ኦፕሬሽን ነበር የሚሉት፣ ልዩ ዘመቻ ነበር የሚሉት። አሁን ከስፔሻል ሚሊተሪ ኦፕሬሽን አሸጋገሩትና አንቲ ቴሮሪዝም ኦፕሬሽን አደረጉት፣ የጸረ ሽብርተኝነት ዘመቻ አደረጉት። ሽብርተኛው ማን ነው? የዘለንስኪ መንግስት ነው። ይሄ እንግዲህ አኮርዲንግ ቱ ዘ ራሺያንስ ነው። የዘለንስኪ አስተዳደር እንደ ሽብርተኛ ኮንሲደር ይደረጋል። በተለይ ባለፉት ቀናት በፈጸማቸው የድሮንና የመሳሰሉ ጥቃቶች ላይ የሰብአዊ መሰረተ ልማቶች ወይም ሲቪሊያን የሚባሉ አካባቢዎች ተጎድተው ስለነበረ ወይም ጉዳት ደርሶባቸው ስለነበረ ከዛ አንፃር የሚቀርቡ ነገሮች አሉ። ስለዚህ እንደ ሽብርተኝነት አድርገው ነው ያስቀመጡት ያሉት። ይሄንን ማድረጋቸው ወደፊት ምን አይነት ነገር ሊያደርጉ ፈልገው ነው እነዚህ ሰዎች የሚለው ነገር ስትመለከት አንደኛ ዘመቻቸው ማሲቭ ሆኖ በጣም መጠነ ሰፊ ሆኖ እንዲቀጥል ቢካዝ ለምሳሌ እስራኤል ሐማስ ምን ብላ ስለፈረጀች ነው ይሄን ሁሉ ነገር የምታደርገው? እንደ መንግስት ብትቀበለው ይሄን ሁሉ ነገር ለማድረግ ሪኮግኒሽኑ ስለሚኖር በጣም ሊያስቆማት እንደማይችል ቢታወቅም ግን ውግዘቱ ይበዛባታል። አሁን ፑቲንም የዘለንስኪን አስተዳደር እንደ ሽብርተኛ መንግስት ነው የቆጠሩትና በዛ አካሄድ ውስጥ ማንንም ያቆመን የለም የፈለግነው ነገር እናከናውናለን ብለው ጠንካራ የሆነ ዘመቻ ከፍተዋል። የሚያሳይ ጸረ ሽብርተኛ የሚል ዘመቻቸው መጀመራቸው አንዱ በመጪዎቹ ጊዜያት ኤክስቴንሲቭ የሆነ አሁን እያየነው ካለ ነው በላይ እንዲያውም አንዳንዶች ከዚህ ቀደም ስናነሳቸው የነበሩ የጦር መሳሪያዎች ላይክ እንደ ኦሪሽኒክ የመሳሰሉትን ሊጠቀሙ ይችላሉ። ከዛም ማለፍ ሲል የጸረ ሽብር ዘመቻዎች ደግሞ ሁሌ መሪዎችን ያነጣጥራሉ። እነ ዘለንስኪ ጭምር ሌሎችም የዩክሬን ባለስልጣናት ጭምር የጥቃት ኢላማ የግድያ ኢላማ ሊሆኑ ይችላሉ የሚል አይነት ሐሳብን ያነሱ ነበርና ሶ ከጀርባው እንግዲህ ኦፍ ዘ ሪከርድስ ነው እንደነበረው ከዚህ ጥቃት ጀርባ ማን አለ በሚለው ላይ እንዲ ብሎ በማስረጃ ማስቀመጥ ባይቻልም ግን በአካባቢው ያለው ጂኦፖለቲካል የሚረዳ የሚተነትን ማንኛውም ሰው በዚህ ሰዓት ላይ የተስማማበት አንድ ነገር የውጭ ጣልቃ ገብነት እንዲህ ሀገራቱን በግልጽ ባጠቅስ እንኳን የኔቶ ብለን እናስቀምጠው የኔቶ እገዛ እንደነበረ በግልጽ ታይቷልና እሱም በግልጽ እየተመላከተ ነውና ይሄኛው ጉዳይ ፑቲንን በጣም አብግኗቸዋል። ያጸፋ ምላሻቸውንም የከፋና የከፋ ያደረገ ነው የሚገኘውና ሶ ወደ ጸረ ሽብርተኝነት ዘመቻ ተሸጋግሯል የሚለው ነገር እንደው ዛሬ ጠቆም እናድርገውና ሜቢ ኔክስት ታይም ሰፋ እናድርገው ይሆናል። ያ ይሄኛው አሁን አራተኛ ቀን ትናንትና በጣም ከባዱን ጥቃት ሲሰነዝሩ ነበር ፕሬዚዳንት ቭላድሚር ፑቲን። እንደምታየው ብዙ ነገሮች ውስብስብ ናቸው። እዛ አካባቢ ያለው ነገር ማን ከጀርባ አለ የሚሉት ነገሮች ከምናነባቸውም ከምናያቸውም አንደርስታንድ የምናደርገው ነገር አለ። ግን የኔቶ ጉዳይ የሰሜን አትላንቲክ ጦር ጥምረት ጉዳይ ከዚህ ባለፈው ስናወራ እንደነበረው ከነሱ የሲስተም ጋር ቴክኖሎጂ ሲስተም ጋር አብረው እንዲጋቡ ማድረጋቸው የዩክሬንን ኃይሎች የሚሰጠው ትርጉም አለና ያ ማለት ደግሞ በእርግጥም ጥቃት መሰንዘር የሚችሉበትን እድል የፈጠረ እንደሆነ ይታወቃል። በዛ ልክ የተወሳሰበ ቴክኖሎጂ መጠቀም ይችላሉ ወይ የዩክሬን ኃይል ሲባል በአሁኑ ሰዓት እንደማይችሉ የሚያሳዩ ነገሮች አሉ። ሶ ማን አለ የሚለው እንደውም እኮ ከኔቶን ባሻገር የሌሎች ሀገራት ኃይላት በጥርጣሬ መልክ አንዳንድ በመናያቸው በአናሊቲክ ምናምን ነገሮች እንመለከታቸው ሌሎች ሀገራትም ከሚድልስትም ከየትም ሀገር ከሰሜን አሜሪካም ሊመጡ የሚችሉበትን እኮ እንትኖች እንመለከታለን። ለበኋላው ትንታኔ እንዲመች እነ እስራኤልን ምናሳቸው ተጠርጥረዋል ሞሳድም አለበት ተብሏል። አንደኛ እስራኤል በዚህ ያለችበት እንዲባል ያደረገው ነገር ያው ግራ ቀኝ ብዙ ነገሮችን ተመልክተናል። እኛ አለችበት የለችበትም የሚል ሐሳብ የለንም እዚህ ላይ። ግን አንተ ባለፈው ትንታኔያችን ስንጀምር ያስታውሰኝ ሊባኖስ ውስጥ እንደዛ ፔጀሮች እንደዛ ኮን ያነሳው የጀመርከውና ዚስ ዴስ ደግሞ የሚወጡ ነገሮችን ዝም ብለህ ታስባቸው አሁን አሉበት ብሎ መደምደም ሳይሆን ሴናሪዎቹን ነው ለመጠቆም በሚል ልክ ነው። በባህሪው የዚህኛው ጥቃት ባህሪ የሚመስለው የሞሳድን ነው በቃ obviously sorry ግን የሞሳድን ባህሪ ነው ሞሳድ አይደለ እንደዚህ አይነት ጥቃት ፔጀሮቹን ባለፈው ሲያፈነዳ የተለያዩ በናዚ ዘመን የነበሩ ሰዎችንም ሲያስገድል የነበረበትን ቴክኒክ ስልኮች ሲያፈነዱ የነበረበትን አጋጣሚ ሁሉ ስትመለከት የቅርቦቹን ፔጀሮቹን ማንሳት እንችላለን። አንተና እኔ በስፋት ፕሮግራም የሰራንባቸው እሱን ስትመለከት እንዲህ
አይነት ነገር የመፈንዳቱ ተነስቶ የሚሄዱ ነገር ብዙ ቴክኒካል ነገሮቹ እንደዚህ ያልተለመደም ስለሆነ ሰዎች ከሞሳድ ጋር ያገናኙታል ወይም ከእስራኤል ኃይሎች ጋር ያገናኙታል ይሄን ስንል ግን አንድ ደግሞ የሆነ ክሊክ የሚያደርግ ነገር ያዩ ነበር ከሰሞኑ ሩሲያ የእስራኤል መከላከያ አይዲኤፍ ፓትሪዮት የመከላከያ ስርዓት ወይም ሲስተሞችን ለዩክሬን ሰጥታለች በሚል እስራኤልን ወንጅላለች ስለዚህ በርግጥ እስራኤል አላደረኩትም የሚል እስራኤል ካት ማስተባበያ ሰጥቷልና ምን ሲደረግ እንደ አይነት ጥያቄ አነሱ የሚል ሐሳብ ስታነሳ በርግጥም ይኖር ይሆን እንደ የሚል ጥያቄ ለታነሳ ትችላለ ግን በግልጽ ይሄኛው ኃይል ይሄኛው ኔቶዎችን በተወሰነ ፐርሰንት 50 70 80% ልትሰጠው ትችላለ የነሱ ሰዎች ሊኖሩበት ይችሉ ይሆናል የሚለው በብዙ ፐርሰንት ሰጠዋለ ከእስራኤል ጋር ግንኙነት አለ ወይ ከራሱ ከመንመለከታቸው ነገር አንደኛ ከቴክኖሎጂው ከሞሳድ ሲያረጋቸው ከነበሩ ባህሪያት አንፃር ስትወስድ እነዚህ ድሮኖች የተነሱበትን አጋጣሚ የገቡበትን በተለይም የገቡበትን መንገድ ስትመለከት ካላት እስራኤል ከዚህ በፊት ታደርገው ከነበረው አረዳድ አንፃር የስልትል ትችላለ ከዛ ደግሞ ሩሲያ ምን ቆርጧት ነው ፓትሪዮት የሚሳኤል መከላከያ ስርዓቶችን ዩክሬን ለዩክሬን እስራኤል እየሰራች ነው እየሰጠች ነው የሚል መግለጫ ለምን ሰጠችና እነዚህ ነገሮች ስትመለከት በርግጥም የሆኑ ኃይሎች ከጀርባ ሊኖሩበት ይችላሉ ከሚለው አንፃር አብሮ የሚታይ ነውና እነዚህ ነገሮች ምናልባት ስንመለስም የኢራንና የእስራኤልን የፖለቲካ ልዩነትን በስፋት ስንመለከተው የራሺያ ከኢራን ጀርባ የመሆን አካሄድ እስራኤል ራሺያን መደገፍ ወይንም ራሺያን ማዳከም ኢራንን እንደማዳከም ልትቆጥር የምትችልበትን ግልጽ የሆነ የፖለቲካ አጋጣሚ የፈጠረ ነገር ስለሆነ ከዛ አንፃር ምናልባት ነገሮች ከግራም ከቀኝም ሊታዩ ይችላሉ የሚለውን ግምት ውስጥ ለማስገባት ያግዛል ዩክሬንም የዋዛ አይደለችም በአሁኑ ሰዓት የዋዛ አይደለችም ስትል አንድ ሰው you remember እንትና ማናቸው ሲገደሉ የሀያ ሳሪ ድሮን ውስጥ ጠጋቸው ወይም ደግሞ መመታቸው ነገር ሲጠጋ የመጨረሻውን ሞመንት ታስታውሳለህ how much painful እንደሆነ የያዟትን ነገር ወሩረው እንዴት ራሳቸውን ለማዳን የሞከሩበትንና አንዳንዴ በጣም ዲስአፖይንት ይሄ ዴስፐሬት ስትሆን ተስፋ ሲቆርጥ ወይም ደግሞ አጋጣሚዎች ሁሉ የመጨረሻ ሲሆኑ የመጨረሻ አለኝ የምትለው ነገር ሁሉ ልትጠቀም ይችላልና ዩክሬንም አሁን እኮ 50 60 ድሮን ማስወንጨፍ ጀምራለች በየቀኑ በሚባል ደረጃና ላለፉት 4 ቀናት ከእሁድ ጀምሮ ቅዳሜ ለእሁድ ጀምሮ አሁን ድረስ ትላንት ሙላ ጥቃት ሲሰነዘር ነበር 300 400 ድሮን የተለመደ ሆኗል ከዛ እንደውም ድሮኖቹ ኢንተርሴፕት የመደረግ አጋጣሚ አሁን አዳዲስ ቴክኖሎጂዎች ስለሆኑ አስቸጋሪ እየሆኑ መጥተዋል ሚሳኤል 7 ሚሳኤል ትላንት አስወጭፈው ነበር ለምሳሌ የሩሲያ ኃይሎች 7ቱንም ያው አክሽፍ ያለው ብለዋል ዩክሬን ግን ያኛውን ስትመለከት በጣም አልፎ የመግባት ነገር አለ ይሄ የመጀመሪያው ቀን ነፂ እንደምታስተዋውሰው የመጀመሪያው ቀን ኬቭ ላይ ጥቃት ሲፈጸም የነበረው ነውና ሰማዩ እንደውም ዛኛው ስቱዲዮአችን ስለነበርን በደንብ አልገለጽነውምና አካባቢው የነበረውን ጥቃቱ ሲሰነዘር የነበረውን ስሜት ለመግለጽ የአልጀዚራ ጋዜጠኞች ሰማይና መሬቱ በተመሳሳይ ከለር በቃ ቀይ ከለር ሆነብን እንዴት እንለየው የሚል ሐሳብ ሲሰጠው የነበረውና እጅግ አስፈሪ እንዲህ አይነት ጥቃቶች አንድ ቦታ ላይ የሚያርፉን ብቻ ቢመስሉም ግን ሚሳኤል ሲሆን ደግሞ እንደነ አውሽኒክ አይነቶቹ ደግሞ ቢተኮሱ ባለፈው ስናነሳቸው የነበሩ ቴክኖሎጂዎችን ከተጠቀመችባቸው ሩሲያ አደገኛ ሊሆን ይችላል ዩክሬን ተጠቀማለች እንደሌላ ሀገር እንደ እስራኤል ስትመታ ኢራን እጇን አጣጥፋ ተቀመጣለች እስራኤል ስትመታ ዝም ትላለች እንደምንለው አይደለም ዩክሬን ቢኖራት ኖሮ ኒውክሊየርን ቢኖራት ኖሮ እስካሁን ታፈነዳው ነበር እና ትንሽ ጥቃቶቹ አስፈሪ የሆኑ እንደመጡ ፍንጭ የሚሰጥ ነገር ሆኖ አይቻለሁ ለከነ የሩሲያ ጥቃት እንዳልኩ ነው this is just the beginning ገና አሁን በጣም ደግሞ ከባድ የሚያረጋው ትራምፕ ሳይድ ቱ ደግሞ በቃ ይሄ ገና ጅማሬው ነው ገና እየጀመረ ነው እንጂ ቭላዲሚር ፑቲን ላይክ በሩሲያ በኩል የሚሆኑ የቴሌግራም ቻናሎች አሉና ሰማው ስለ ማለት ከዛው እንደ አብዛኞቹ የሩሲያ ቋንቋ የሆኑ ከዛ በዚህም በዛም ትራንስሌት ለማድረግ እየሞከረን እንደው በእንግሊዘኛ የሚመጡትን ደግሞ ለማየትም እንደዚህ ጥረት ስታደርግ የምትረዳው ነገር ምንድነው በቃ ገና እየጀመሩ ነው ሰዎቹ በጣም የፑቲን የነዘለንስኪ ጥቃት አልገለጹትም እንጂ በጣም አናንቀውታል እንጂ በጉዳት ደረጃም ትንሽ ጉዳት አይደለም ባይዘው ባለፈውም ብለናል ልናጣጥለው አይደለም ዩክሬን ያጠቃችውን ጥቃት ልናጣጥለው አይደለም ቀላል የሚባል ጉዳት አይደለም ደርሷል ተጋኖ ቀርቧል አው ተጋኖ ቀርቧል ይሄ ሊለይ ይገባል ዩክሬናዎች ለሚዲያ ሲሉ አጋነውታል ትንሿን ስኬታቸውን አጋነው አቀርቧታል ያቺ ትንሽ የምትባለው ስኬት ግን ቀላል የምትባል አይደለችም ለሩሲያ
ይሄንን ምልለ ለምንድነው ክሊርሊ ፒክቸሩ ሊኖረን ስለሚገባ ነው ያቺ ትንሿ ቀላል ያለች ጉዳት አደረሰች የምንል ከሆነ ግን በዛሽ ጉዳት አይደለም የተበሳጩት እነ ቭላዲሚር ፑቲን የተበሳጩት በመደፈራቸው ነው አንደኛ ጠለቅ ያለውን የሩሲያ ክፍል ነው የመቱት ሁለተኛ እጅግ በጣም በረቀቀ የስለላ አንዳንዶች እኮ እኔ እንዲያውም ባይ ዘ ዌይ ያው we are entitled to our opinions ድሮኖቹ ቢያስባሉ እዚህ ዴስ አስበው ከዩክሬን የገቡ ላይ አይመስለኝም ድሮኖቹ እዛው ተገጣጥመው ሊሆን ይችላል እዛው ሩሲያ ውስጥ ማለት ነው ያም ሆነ ግን ጉዳቱ ደርሷል የማይቀየረው ነገር ከዩክሬን ተነስተው ገቡም እዛው ሩሲያ ውስጥ ተገጣጠሙ ግን አንድ የማይካደው ነገር የሩሲያን ስለላ የሩሲያን ኢንተለጀንስ ፈትሿል እነ ፑቲንን ያበሸቃቸው ይሄ ነው ከዛ ሌሎች ሀገራት ተባብረውበታል which እነ ቭላዲሚር ፑቲን ኦፊሻሊ ባይሉትም ለምሳሌ በዩናይትድ ኪንግደም የሩሲያ አምባሳደር እኮ በግልጽ ዩናይትድ ኪንግደም አለችበት ብሎ ተናግሯል እነ አሜሪካ አሁን ዝም ብለህ ታስበው ይሄንን ጉዳይ ድርድር መራለው ቴክር አደርጋለሁ የሚል መንግስት አወቀ ከተባለ እያወቀ እንዴት ችግሩን ያባብሳል የሚል ጥያቄ ነው የሚነሳበት አላወቀም ከተባለ ደግሞ እንዴት አያውቅም እንዴት ቢንቋቸው ነው እነ ትራምፕን በዚህ ደረጃ ያስፈልጉ ማለት ለጦርነቱ እንግዲህ ኔቶን የሚያክል የምትመራ ሀገር አሜሪካ አታስፈልግም ማለት ነው እሷም ማታቀው ነገር ሊሆን ይችላል አወቀሽ ከተባለ ደግሞ ድርድር ያደረኩ ነው እየተባለ ከፑቲን ጋር በተለይ ፑቲንና ትራምፕ እንዴት ነው ወደ አንድ እንትን ሊመጡ የሚችሉት እንደዚህ አይነት ጥቃት እንዴት ይፈጽማሉ የኒውክሊየር ጫኝ ቦምበሮች ናቸው የተመቱት ጥቃት ይደረሰባቸው የኒውክሊየር ጫኝ እነዛ መምታት በሌላ ቋንቋ የኒውክሊየር ጦር መሳሪያ ላይ ስጋት መደቀን ነው ያው አንዳንዶች በኒውክሊየር ጭምር ሊመለስ ይችላል ይሄ ጥቃት ይያሉ ሲያወሩ ነበርና ሶ ዘ ፖይንት ምንድነው ገና እየጀመረ ያለ ጥቃት ስለሆነ እነ ዘለንስኪ በጣም ዴስፕሬት የመሆን ሲቹዌሽን ውስጥ በደንብ እየገቡ ነው ባይ ዘ ዌይ ማይካደው ነገር እነሱም ዩክሬኖችም ካለፉት ጊዜያት በተለየ ሁኔታ እስከሚገርመኝ ድረስ ተከታታይ ጥቃት ስኬታማ ይሁን በዛው በሩሲያ ባለስልጣናት ለምሳሌ አንድ አካባቢ ላይ የነዳጅ ማብለያ ጣቢያ ሲመታ ሩሲያ ውስጥ ስለዛ ማረጋገጫ የሚሰጠው የዛሽ ከተማ ከንቲባ ነው እየነገርኩ ያለው እሱን ምንጭ አርጌ ነው እንጂ ሆነ የዌስተርን ሚዲያን ምንጭ አርጌ አይደለም ለፈልጌ ነው እና ዩክሬንም ጉዳት ያደረሰች ነው የሚለው ነገር አንክደው ይሄ ነገር የሚያሳይ ምንድነው ጦርነቱ አሁን ላይክ በጣም በከፍተኛ ደረጃ ተስፋ ቢኖርም እንደው የማለቅ ወደ ድርድር የመምጣት ግን የባሰ ደግሞ ተጋኖ የመቀጠል ተካሮ የመቀጠል እስካሌት የማድረግ የምንለው አይነት ሁኔታ እጅግ በከፍተኛ ደረጃ አለ የሚለው ነገር መርሳት የለበትም ያ በቀላሉ የሚቋጭ እንዳልሆነ ከሚሰጡ መግለጫዎችም ከምዕራቡ ዓለምም ከራሳቸው ከራሺያ በኩል የሚወጡትንም መረዳት እንችላለንና እነዚህ በተደጋጋሚ የሚነሱት እነዚህ ሉሃንስክ ዶኔትስክ ዛፖሪዥያ እና ሄርሶን የሚባሉት የዩክሬን የቀድሞ ግዛቶች አሁን በሩሲያ ስር ያሉት እንግዲህ ያሉበትን አጋጣሚ ስትመለከት አሁን ክራይሚያ ያለችበትን ስለዚህ እነዚህ ግዛቶች ቢኖሩ ክራይሚያ የት ነበረች የምትገኘው የካርቺ ድልድይ የምንላቸው ነገሮች እነዚህ ግዛቶች ባታስገባ ምን አይነት አደጋ ነበር የሚፈጠርባት ይሄ ከመስፋፋቱ አንፃር የሚለውን የሚያሳዩ ናቸውና በተደጋጋሚ እነዚህ በቢጫ ከለር አሁን የተቀቡት ከዩክሬን ተወሰዱ ተብለው ክራይሚያን ጭምር አስቀምጠዋታልና ከዛ አንፃር የሚቃኙ ናቸውና እነዚህን ሁሉ አልፋ ነው ከነዚህ ግዛቶች ሁሉ አልፋ ከሄደች በኋላ ክራይሚያን በኩል አካባቢ እሱ ድንበር ላይ ነው ችግር የለውም እስከ 8000 ኪሎ ሜትሮች ርቀት አርክቲክ አካባቢ ጭምር ሄዳ ነው ጥቃት የሰነዘረችውና እንዳልከው ከነዚህ ግዛቶችም አልፋ ሄዳ በ8000 ኪሎ ሜትር ርቀት ላይም እንደዚህ አይነት ጥቃት መሰንዘሩ በዩክሬን ኃይል ብቻ የተፈጸመ እንዳልሆነ ግምት እንደው ለመውሰድ የሚያግዝ ነው የሚለውን ለማንሳት ነው ወደ እንትኖቹ የተወሰነ ይቀራቸዋል ለምሳሌ ሄርሶን ዛፖሪዥያ ዶኔትስክ ሉሃንስክ ላይ ክሪሚያ ሙሉ በሙሉ ወስዳለች ሌሎቹ አራቱ ግዛቶች ላይ ግን የተወሰነ ቦታ ላይክ 40% እንደዚህ ገደማ የሚሆነው ስቲል ዩክሬኖች የያዟቸው አካባቢዎች አሉ ሙሉ በሙሉ አልተቆጣጠሯቸውም ሶ ከዚህ ቀደም ስንል የነበረውን ሜቢ በሌላ ቀን መጣበታለን ብላክ ሲ ላይ ጂኦግራፊው እንዴት እነ ክሪሚያና ምስራቅ ዩክሬን ስትራቴጂክ እንደሆነ ብላክ ሲ ማለት ከቢጫዎቹ ካርታ በታች በኩል ያለው አካባቢ ማለት ነውና እነዚህ አካባቢዎች ናቸው አሁን በቃ ለሩሲያ የሞት ሽረት የሚያደርጉት ሩሲያ በምንም ተአምር ክሪሚያን አይታሰብም በፍጹም አይታሰብ ክሪሚያን መልሳ አትሰጥም ስንል አንደኛው ምክንያት ለዚህ ነው የሚለውን ነገር እንደው በሌላ ቀን በስፋት እንመጣበታለን የጂኦግራፊውን ጉዳይ ያ እንግዲህ የሚድል ኢስት ጉዳይ ከዚሁ ከዓለም አቀፍ ትሬንድ የተሻገረ አይደለም የምናነሳው ነገር ከሩሲያና ዩክሬን ጦርነትም ጋር በቀጥታ የሚገናኝ ሆኖ ነው የምታገኘው ምክንያቱም ተፋላሚ ኃይሎች በአንድም በሌላም በኩል
ሩሲያ መካከለኛው ምስራቅ ላይ የለችም ስለማይባል በርግጥም ስላለች ከኢራን ጎን እንደሆነች በግልጽ ስለሚታወቅና ከሰሞኑ ደግሞ እስራኤል ለፓትሪዮት የተሰኙ የሚሳኤል ስርዓቶችን ለዩክሬን ሰጠች የሚለው ነገርም በርግጥም ጉዳዩን ከዚሁ ሩሲያ ዩክሬን ጦርነት አስነስቶ ሚድል ኢስት ላይ ከሚድል ኢስት ወደዛ ሊወስድ እንደሚችል የሚያሳይ ነውና በጣም አጨቃጫቂ የሆነው ነገር ሰሞኑን አግሬሲቭሊ እስራኤል ጥቃት እየሰነዘረች እንደሆነ ይታወቃል። ጥቃት የምትሰነዝረው ደግሞ ከዚህ በፊት ጦርነቱ ከተቀሰቀሰ በኋላ ከጋዛው ጦርነት ከተነሳ በኋላ ሁቲዎች ወደ እስራኤል ጥቃት ሰነዝራሉ። እስራኤልም ጥቃት ሰነዝራለች። በተደጋጋሚ እስራኤል ደግሞ ጥቃት የምትሰነዝረው የአየር ላይ ጥቃት ነበር። አሁን ግን የባህር ኃይሏን ተጠቅማ ነው በሆዴዳ አልሳሊፍ ምናምን በሚባሉ አካባቢዎች ላይ ጥቃት ሰንዝራለችና ይሄኛው ወዴት ሊወስድ ይችላል ጠንከር ያለ አይደለም ወይ የሚል ጥያቄም ያስነሳል። የእስራኤል ጥቃት እንዳለ ሆኖ እስራኤል እንደምታውቀው ሶሪያም ላይ ጥቃት ሰነዝራለች። ከሶሪያም ከየመንም ከሁሉም አቅጣጫ ነው ጥቃት የሚሰነዘረባት። እሱን ስትመለከት አንዳች የሆነ የሚያሳይ ምስል አለና በዋናነት የኒውክሌር ድርድሮች መፍትሄ ያመጣሉ ነገ ይደረጋል 6ኛው ዙር የኢራንና አሜሪካ እንደምታውቀው ለዚህ የኒውክሌር ድርድር መፍትሄ ይመጣል የሚሉ ሀሳቦች እየተዋጡ ባሉበት ሰዓት ዋሽንግተንም ተስፋ አድርጋለሁ ያለች ባለችበት ሰዓት በእርግጥ ትራምፕ ጠዋት አንድ መግለጫ ሲሰጡ ነበር። በጣም አግሬሲቭ ሆናለች ኢራን የምታነሳቸው ሀሳቦች ወደ ስምምነት ላይ ያመጡ ይችላሉ ግን እስኪ ነው አይነት የሚል ሀሳብ እየሰጡ ያሉበትን አጋጣሚ ተመልክተናል። ያም ሆኖ ግን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በትክክል ጦርነት ዝግጅት ኢራን ላይ ጥቃት ለመሰንዘር ዝግጅታቸውን ያጠናቀቁበትን አጋጣሚ የተለያዩ ቻናል 12 ሲያወጣው ነበር። እነዚህ i24 የሚባሉት እስራኤል ውስጥ ያሉ እነሱ መገናኛ ብዙሃኖች በደንብ ሲያሳዩት ነበርና ለጦርነት የቀረበ ዝግጅት ላይ እንደሆኑ የሚያሳይ ወይንም ደግሞ ፋይናል ስቴጅ ላይ እንደደረሱ ሲያስነብቡን ሲያሳዩን ነበርና ስለዚህ ዝም ብለው ከመሬት ተነስተው ይሄን አያደርጉም። ኢራንም መግለጫ ሰጥታለች። እስራኤል በስተት አንድ ጥቃት ከፈጸመች አይደለም የኒውክሌር ድርድሩ ጦርነቱ ሌላ መልክ ይኖረዋል። አንደኛ ኢራን ማደብ አለባት እስራኤል ማቆም አለባት የምታደርገውን እንቅስቃሴ ይሄን መግታት አለባት። ያኔ ማታደርግ ከሆነ ኒውክሌር ድርድሩም ውሃ ይበላዋል። ከዛም ባሻገር አሜሪካ ጭምር ከዚህ ቀደም እንዳለችው ኃላፊነቱን ትወስዳለች። ጣዋትም እንደዚህ አይነት ሀሳብ መግለጫ ሰጥ ነበርና ውስብስብ እንደሆነ ያሳያል። ግን እስራኤል ኢራን ላይ ጥቃት ሰነዝራለች ወይ? አዎ ትላለህ። ምክንያቱም ከዚህ ቀደም የምናውቃቸው ነገሮች ተለካክተዋል። ከዚህ በፊት እንደነበረው ግን እስራኤል ኢራን ላይ ጥቃት ሰንዝራ ኢራን አንድ 3 ወር 4 ወር እስኪጠብቅ አመታት ምናልባት ጥሩ ጊዜ ይመጣል ብላ የምቆምበት ጊዜ እንዳልሆነ ያሳያል። ቢያንስ ሌላውን ተመልሶ ጥቃት የመሰንዘሩ ነገር ከዚህ በፊት አይተነዋል፣ ግልጽ ነው። ግን አስቸጋሪው ነገር እነ ዶናልድ ትራምፕ ጥረት ያደረጉ ያሉበትን የኒውክሌር ድርድሩን ያስቀረዋል ነውና ይሄኛው ትንሽ የዛን አካባቢ ምስል ውዥንብር ውስጥ ከቶታልና እስራኤል ዝግጅት ላይ እንደሆነች በግልጽ ነው እየተነገረ ያለው። ኢራንም ደግሞ በጣም ታሳዝነው ኢራን እና ማደንቃትም ባይዞይ ለዓለም አቀፍ መርህ የታተረች ሀገር ናት። በቃ ዓለም አቀፍ መርህን እንደዚህ እየተበደለች የመንግስታቱ ድርጅት እኮ ይበድላታል፣ ማዕቀብ አላስነሳላትም። ግን ስቲል አፒል የምታረጋው አቤት የምትለው ለአይኤኤ ነው፣ ለዚህ ለአቶሚክ ኃይል ኢነርጂ ድርጅቱ ነው፣ ለመንግስታቱ ድርጅት ለአንቶኒዮ ጉተሬዝ ነው ደብዳቤ የምጽፈውና እንደው ይሄን እኮ ስትመለከተው እንዲያውም በዚህ ልክ እኮ መቀጣት የነበረባት እኮ ከሆነ አሜሪካ ነበረች አይደለ? ስምምነት የጣሰች ዓለም አቀፉን ስምምነት የ2015ቱን የጣሰችው አሜሪካ ነች። ቢሆን እሷ ነበረ። ግን ያው ትንሽ ጎበጥ ስትል እዛው ላይ እንትን ትላለህ። እንዳልከው ኢራኖች ለዓለም አቀፍ መርህ በደንብ እንትን ይላሉ። አንደኛው ጫና የሚመጣባቸውን በዓለም አቀፍ መንገድ ስለሆነ በተባበሩት መንግስታት ድርጅት አንደኛው ማዕቀብ የሚጥሉባቸው እኮ ያጸደቁና እሱ ላይ ስተክ ያደርጋሉ በብዙ መልኩ። ከሰሞኑ እንግዲህ የእስራኤል ባለስልጣናት ያው በተደጋጋሚ እንዳነሳው ኢራንን እንመታለን የሚለው ነገር ላለፉት ሳምንታት የመጣ ነገር ነው። አሁን አዲስ ኢንተለጀንስ መረጃ ያሉ እነ CNN እነ CNBC የመሳሰሉት ይዘውት የሚወጡት ዘገባ አለ። በእርግጥ እስራኤል ኢራንን ልትመታ እንደምትችል የመጨረሻ ዝግጅት እንደተደረገ የትኞቹ ቦምብ ጣይ አውሮፕላኖች፣ የትኞቹ የጦር መሳሪያዎች፣ የትኞቹ ባለሙያዎች በቃ የዝግጅት ስራው ሙሉ በሙሉ ተጠናቋል። አሁን የሚጠበቀው አንድ ነገር ብቻ ነው። እንግዲህ የሚጠበቀው ነገር ምንድነው? የአሜሪካ ግሪን ላይት ነው። እስራኤል የፈለገ ብትመኝ ብያስባለሁ የፈለገ ብትዘጋጅ አሜሪካ ግሪን ላይት ካልሰጠቻት
ወይም የአሜሪካ የትራምፕ አስተዳደር ፈቃደኛ ካልሆነ በኢራን ላይ ጥቃት የመሰንዘር አቅም ይኖራቸዋል ብዬ አላስብም። ምክንያቱም ከኢራን ጋር የሚገቡበት የትኛውም ጦርነት ባንድም ሆነ በሌላ ብቻቸውን የሚወጡት አይነት ጦርነት አይደለም። እንደምታውቀው ራይት ነው ከሐማስ ጋር ባለው በነሂዝቦላ ከነ ሀውቲ ጋር እያከናወነች ባለው ጦርነት እንኳን የእስራኤል ጦር ምን ያክል በአሜሪካ የጦር አቅርቦት ላይ የተንጠለጠለ እንደሆነ በግልጽ ተመልክተናል። ስለዚህ ከኢራን ጋር የሚደረግ ጦርነት የአንድ ጊዜ ጥቃት ደግሞ እንደማይሆን ኦብቪየስ ነው። ማለት አንድ ጊዜ አጥቅቼ በቃ ኢራን አትመልስልኝም ብለው ያስቡም። ይሄ የአንድ ሲደመር አንድ አይነት ፖለቲካ ስለሆነ ማለት ነው። ኢራንም ያጸፋ ምላሽ ትሰጣለች፣ ሞር ጦርነት ሊኖር ይችላል፣ ሊፋፋም ይችላል። ስለ ጦርነት በእርግጠኝነት እንዲህ ነው ብለ አውትካሙን ወይም ውጤቱን መናገር ስለማትችል፣ ስለዚህ ብቻዋን ያንን ጦርነት ማድረግ የማትችል ከሆነ ስቲል የና አሜሪካን ፈቃድ የግድ ያስፈልጋታል፣ የና አሜሪካ ግሪን ላይት ያስፈልጋታል የሚል መረዳት አለኝ እኔ። ስለዚህ የፈለገ ብትዘጋጅ የፈለገ ነገር እንትን ብትል የአሜሪካ ፈቃድ ያኔኮ በባይደን አስተዳደር ዘመን ኒውክሊየር ጦር ማብለያ ያሉበትን ስፍራ እንምታ ስትል ኖ የኒውክሊየር ማብለያ ጣቢያዎቹን እንዳትመቺ የጸረ አየር ላይ ጥቃት መከላከያ መሳሪያዎቹን ምቺ እያሉ ባይደን ነበረ በነዛ በሁለቱ ጥቃቶች ላይ ፈቃድ ሲሰጡ የነበረው። ያ ማለት እስራኤል ያንን የማድረግ አቅም የላትም በሚል ሴንስ ሳይሆን ወይም የጦር መሳሪያ ያጥራታል በሚል ሴንስ ሳይሆን አንደኛ ጦርነት ውጤቱ አይታወቅም። ያው እስራኤል እንደምታውቀው የዓለማችን 8ኛ የጦር መሳሪያ ላኪ ሀገር ነች። በዓለም ላይ ግዙፍ የጦር መሳሪያ አምራች ሀገር ነች። እንደዛም ሆኖ ግን ብቻህን የምታደርገው ጦርነት የለም እንደ እስራኤል የመሰለ ሀገር በቀጠናው ጋር። ስለዚህ የግድና አሜሪካን ይፈልጋሉ የሚል መረዳት አለኝ። እና አሜሪካ ከኢራን ጋር በተለይ ዶናልድ ትራምፕ ከኢራን ጋር ምን ላይ ናቸው ያሉት? እስራኤል በአንድ በኩል ለጥቃት ለጦርነት እንዲከበረው እየጎሰመች ነው። በቃ በነጋ በጠባ ቁጥር እኮ ሚዲያውን የሚያጨናንቀው እሱ ነው። በሌላ በኩል ታዲያ እነ ዶናልድ ትራምፕ እና እነ ኢራን በኒውክሌር መርሃ ግብሩ ጉዳይ ምን ላይ ናቸው ወይም በስምምነቱ ጉዳይ ምን ላይ ናቸው የሚለውን ነገር ማንሳት ይፈልጋል። ከዛ በፊት ግን ኢራንስ አሁን እስራኤል በዚህ ደረጃ የጦር ከበሮ እየጎሰመች ነው፣ አጠቃለው ያለች ነው፣ እንዲያረጋለው ያለች በጣም በተደጋጋሚ ማስጠንቀቂያዎችን ያወጣች ነው። ኢራኖችስ ምንድነው የሚሉት የሚለውን ነገር ከተመለከትከው ከሰሞኑ በጣም በተለየ ሁኔታ ባለፉት ሳምንታት እንደምታስታውሰው የሚሳኤል ከተሞች ተብለው በምድር ላይ የተቀበሩ ግዙፍ የጦር መሳሪያ ክምችት ያለባቸውን እያሳዩ እኛም ለምላሽ ዝግጁ ነን የሚል ነገር ሲገልጹ ነበር። አሁን ግን በጣም ከመቼውም ጊዜ በላይ በተለየ ሁኔታ በምናልባት በእስራኤል ታሪክ ውስጥ የመጀመሪያ ሊባል በሚችል መልኩ አንቬሪፋይድ ኢንፎርሜሽን ነው ወይም ይሄ የኢራን ባለስልጣናት ወይም የኢራን መረጃ ተቋማት ያሉትን እንደወረደ ነው የምነግርህ እንጂ እንደ የተረጋጋ ያው ላረጋግጠው አልችልም። እንደነሱ መረጃ የእስራኤል የኒውክሊየር ማብለያ ጣቢያዎች በየትኛው አካባቢ ላይ እንደሚገኙ ምን እንደሚሰሩ አሁን ራይት ናው ምን እየተከናወነባቸው እንዳለ የእስራኤል የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች ስርዓትን እነዛን የተመለከቱ እንደነሱ አገላለጽ ኢንተለጀንስ ማስተርፒስ ነው ያሉት። የእስራኤልን የስለላ ሚስጥር በእጃችን አስገብተናል፣ ከፈለጋችሁ በቅርቡ እናትምላችኋለን። የትኛው የኒውክሊየር ጦር መሳሪያ በየትኛው ቦታ ላይ እንደተቀመጠ የሚያሳየው መረጃ የደህንነት መረጃ እናሳትምላችኋለን። በእጃችን ገብቷል፣ እየመረመርን ነው። በጣም በሺዎች የሚቆጠሩ ገጾች ያሉት መረጃ ነው ተብሏል። ይህንን ጉዳይ ለማጠናከር ታስታውስ ከሆነ ከሳምንታት ወር ከወራት በፊት በዛው በእስራኤል ውስጥ በጣም በርካታ እስራኤላውያን ዜግነት ኖሯቸው ነገር ግን ለኢራን እየሰለሉ ነው ተብለው በርካቶች በቁጥጥር ስር ይዋሉ ነበር። ከነዛ በቁጥጥር ስር ከዋሉ በርካታ ግለሰቦች መካከል ሁለቱ በስምም ተጠቅሰዋል በዘገባው ላይ። አሁን ኢራን አግኝቻለሁ የምትለውን የደህንነት መረጃ ኢንተለጀንስ ማስተርፒስ ያለችውን የደህንነት መረጃ ያቀበሉ ሰዎች ናቸው ተብሏል። ስለዚህ ምን ያክል ይሄ መረጃ ለእስራኤል ለኢራን ይጠቅማል የሚለው ነገር ራሳቸው ኢራኖች ናቸው የሚያውቁት። ግን አትሊስት ያው የእስራኤል የኒውክሊየር ማብለያ ፕሮግራም ወይም የኒውክሊየር ጣቢያዎች ወይም የኒውክሊየር ጦር መሳሪያ ስንት 90 ነው አለ የሚባለው ግን የት እንዳለ አይታወቅም። እስራኤልም አለኝ ብላ አታውቅም። እንደምታውቀው የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲም በዚህ ጉዳይ ላይ ዝምታ ነው የሚመርጠው። ለመጀመሪያ ጊዜ ኢራን ነች አሁን እነዚህ የኒውክሊየር ጣቢያዎች የት እንዳሉ አውቃለሁኝ ብላ ምላሽ ሰጠችውና ምላሿ የኢራን ምላሽ እስራኤል የምትተኩስ ከሆነ የኢራን ምላሽ እስከ ምን ያክል ርቀት ድረስ ሊጓዝ እንደሚችል ምናልባትም የራሷ ታስታውስ ከሆነ እነ ሂዝቦላህን ለመመስረት ወይም እነ ሂዝቦላ 1982 ላይ ከሊባኖስ ወይም ከእስራኤል አፍንጫ ስር ሲመሰረቱ
ሲመሰረቱ አላማቸው ምንድን ነበር? የዲተረንስ መሆን አይደል? ዲተረንስ ሆነው እንዲያውም የእስራኤልን የኒውክሌር ማብለያ ጣቢያዎች ማነጣጠር ወይም እስራኤል ላይ ጥቃት ማድረስ የሚለውን ነገር ነበር እነ ሂዝቦላ። ምንም እንኳን አሁን እነ ሂዝቦላ ቢዳከሙም ግን ዘመኑ ዘምኗል፣ ጊዜው ተለውጧል። ከኢራን ተነስተ 2000 ኪሎ ሜትር አቋርጦ እስራኤል ድረስ የሚገባ የሚምዘገዘግ የባላስቲክ ሚሳኤልን ታጥቀዋል። ባለፈው ከተኮሱት ለመጨረሻ ጊዜ ኢራንን ካጠቁበት ለመጨረሻ ጊዜ እስራኤልን ካጠቁበት ጥቃት ከተኮሷቸው ባላስቲክ ሚሳኤሎች 40% ባይዘው ስኬታማ ነበሩ። የመጀመሪያው ጥቃት 4% ብቻ ነበር። this is the Pentagon resource information ማለት ነው። 40% ስኬታማ ናቸው። ምን ማለት ነው? የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎችን አቅም ራሱ ፈትሸዋል። ምክንያቱም ባላስቲክ ሚሳኤል 10 ደቂቃ 12 ደቂቃ ነው የሚፈጅበት። ስለዚህ ከዛ አንፃር ኢራኖች እንደዚህ አይነት ምላሽ ለመስጠት ተዘጋጅተናል እያሉ ነው። እስራኤልም በአንድ በኩል አጠቃለሁ የሚለውን ነገር የት እንደምታጠቃ ያው የኒውክሌር ማብለያ ጣቢያዎችን ጨምሮ የት እንደሆኑ አውቃለሁ። በሌላ በኩል ደግሞ ኢራን እኔም እንዲሁ የእስራኤልን የኒውክሌር ማብለያ ጣቢያዎችና ፕሮግራሞች አውቃለሁ የሚሉበት ደረጃ ላይ ደርሰዋልና አይ ቲንክ ፕሮሲድ አይደል? አሁን ምናልባት የሁለቱ ሀገራት የመጠቃቃት ነገር እንደማይቀር የሚያሳዩ ነገሮች አሉና ካርታው ላይ እንደምንመለከተው ነው ከዚህ ቀደም ጥቅምት ላይ እስራኤል ጥቃት ስትጠቀምባቸው የነበረውን እንትኖች ነው የሚያሳዩና ኢራን የምትነሳበትንም እስራኤልም ተነስታ ወደ ከአንድ አቅጣጫ ተነስተው ወደ 3 ቦታ ተበትነው በኢራቅና በዮርዳኖስ አካባቢ ያሉትን አካባቢዎች እንዴት እነ ሶሪያን እነሱን ግምት ውስጥ ያስገባ ዝግጅት አድርገው ጥቃት መሰንዘር እንደሚችሉ የሚያሳይ ነውና እነዚህ ቤቨር 373 የሚባሉ የአየር መከላከያ ስርዓቶች አሉ። S300 የሚባለው ኢራን የታጠቀችው ከራሺያ ያገኘቻቸው አሉ። እነዚህን ስትመለከት በቀላሉ እንደው ልክ እስራኤል አይረንዶም አላት ምን አላትን እየተባለ እንደሚገለጸው አይነትን ብቻ ሳይሆን እሷም ራሷን በአየር መከላከያ ስርዓት ያጠናከረችበትን አጋጣሚ ያስመለከተ ጥቃት ነበር የባለፈው። በእርግጥ ጥቃቱ ላይ S300 ሳይቀር እንደወደመ ሲነገር ነበርና እንዳልከው ነው ሁለቱም ኃይሎች በደንብ ጉዳት በእርስ በርስ መደራረስ የሚችሉበትን አጋጣሚ የሚፈጥሩበትን በጣም አሉታዊ የሆነ መንገድ ሊፈጥር ይችላል እና እነዚህን አካባቢዎች በተለይም የሳተላይት ምስሎች ከዚህ በፊት የነበሩ የኢራን የኒውክሌር ማብለያ ጣቢያዎች ቢፎር ኤንድ አፍተር አይነት እያደረጉ ከዚህ ቀደም የነበሩትን ጥቃት የተሰነዘረባቸውንና የተረፉትን ኮምፓኒን ኮንትራስት እያደረገ የሚያሳይ የኦክቶበር 27 ነው የሚያሳየውና እነዚህ ስትመለከታቸው ግን አሁን እንደሚባለው ኢራን እነዚህ የኒውክሌር እንደ ናታንዝ ይመስለኛል ይሄ እዛ አካባቢ ያሉትን እዛ ላይ አካባቢ ኒውክሌር እያብላላች የኒውክሌር ጦር መሳሪያውን ታጥቃ እዛው ላይ ታስቀምጣለች ብሎ አይታሰብምና ምናልባት ኒውክሌር የመታጠቁ ወደ ሆነ ፐርሰንት በርግጥም እንደሚባለው የተሸጋገረውን ዲዘርት የሆነ ቦታ ላይ ወንም ደግሞ ይሄ ምንድነው ዴዘርት በረሃማ ምንም አይነት ሰው አለን የለም ብሎ የማይጠራጠርበት ቦታ ላይ እንደሆነ ጠዋት አንድ መረጃ ያየሁ ነበር። እዛ ላይ እንዳስቀመጠችው እርግጠኞች ነን የሚሉ ተቃዋሚ ፓርቲዎች ናቸው። እንደውም ኢራን ውስጥ ማለት የና አያቶላ አገዛዛቸው አይመቸንም የሚሉ ሰዎች ያው የኢራን ጉዳይ ስለሆነ በዛ ልክ መረጃ ሲሰጡ ነበርና ይሄኛው ምናልባት ዶናልድ ትራምፕ አሁን የኒውክሌር ድርድሩን መፍትሄ ከሰጡትም ካልሰጡትም አንድ ነገር አለ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ አንተ እንዳልከው የአሜሪካን ግሪን ላይት መቼስ እንደሳቸው የሚፈልግ ሰው አይኖርም። ምክንያቱም ብቻቸውን አይደለም እንግዲህ ከሶሪያ ኢራቅ ዮርዳኖስና አልፈህ ሄደ ጥቃት ስትሰነዘር ኢራን ውስጥ አካባቢ ላይ ትንሽ ሰላም የሚሰጥ ኃይል ያስፈልጋል አይደለ? ከዚህ ዝም ብለ እስራኤል ላይ ተነስተ በዚህ አቅጣጫ ሲሪያ አለ ጆርዳን ከዛ ኢራቅ ብለ ቀጥ ብለህ ከዮርዳኖስ ኢራቅ ስትደርስ ወደ 3 አቅጣጫ ተከፍለ ነው የምትሄደው። ባለፈው ጥቃት ሰነዘሩ የነበሩትን እንትን ጀቶች የሄዱበትን አቅጣጫ ነው ይሄ ካርታችን የሚያሳየውና ከዛ በ3 ዙር የሄዱበትን በዚህኛው አቅጣጫ በመሃልኛውና እዛ መጨረሻ ላይ በመናየው በኢራቅ በኩል ያለውን በርግጥ ኢራቅ 3ቱንም ነክቷል። ከዛም ጥቃት የተሰነዘረ ስለሆነ ልክ ይሄን ሁሉ ካርታ አስመረ ዜን ሁሉ ጥቃት ለመሰንዘር ኢራን ላይ ለመድረስ በዚህ ልክ የምትንቀሳቀስ ከሆነ ኢራቅ ውስጥ ሰላም ሊኖር ይገባል። ሶሪያ ውስጥ ሰላም ሊኖር ሶሪያን ተዋትሻውን ዮርዳኖስ ውስጥ ቢያንስ እንኳን የአሜሪካ ኃይሎችን ፈቃድ ማግኘት አለበት ወይንም ደግሞ በዛ ስታልፍ ምንም አይነት ጥቃት እንደማይሰነዘርበት እርግጠኛ መሆን መቻል አለብና ይሄን ሁሉ ስታደርግ አካባቢውን ነፃ ካላደረክ እስራኤል እንደምትለው አካባቢውን ነፃ አድርገ ኢራን መድረስ ካልቻልክ ኢራንም እንደሚታሰበው ከዚህ ቀደም እኮ እስራኤልን ያዳኗት እኮ በርካታ ሀገራት አንድ ላይ ተረባርበው
በኢራን ላይ አጌንስት ሆኖ ስለተነሱ ነው። በእስራኤል ላይ አጌንስት ሆኖ ከተነሱ ይነሳሉ ተብሎ አይታሰብም። ዮርዳኖስ በርግጥ ካላቸው እንትን ስጋትም ከአሜሪካም ጋር ካላቸው ግንኙነት ግን እንዳልከው አሜሪካ ካልፈቀደች አሜሪካ ኖ ካለች የአሜሪካ ጦር ኢራቅ አለ፣ የአሜሪካ ጦር ዮርዳኖስ አለ፣ የአሜሪካ ጦር ሶሪያ ያለው ያን ያህል ጠንካራ ባይሆንም አለ። ዞሮ ቢያንስ ባይመታ ጥቃት ባይሰነዝርብህ እንኳን ሚሳኤልን ባያከሽፍብህ እንኳን የመግባት ነገር ደስ ካላለው ለኢራን ትልቅ ድል ይኖረዋልና እንደሚታሰበው ቀላል አይሆንም። ግን ደግሞ በሌላ መንገድ ትላንትና ሲያወሩ ነበር ዶናልድ ትራምፕ እና ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደተደባበሩ በይዘው ያስታውቃል። 40 ደቂቃ ብቻ ነው ያወሩት ኔታንያሁና ትራምፕ ስልክ ተደዋውለውና 40 ደቂቃ ብቻ አውርተው እንግዲህ የእስራኤልና የአሜሪካን ግንኙነት የመካከለኛው ምስራቅን የችግር ስፋት የጋዛን የችግር ስፋት በ40 ደቂቃ የሁለት ሀገር መሪዎች ለዛውም የአሜሪካ እና የእስራኤል መሪዎች አጠናቀቁታል ተብሎ አይታሰብም። 40 ደቂቃ ነው ያወሩት እና 40 ደቂቃ ሲያወሩ ከዛም በኋላ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትንሽ ቀደም ብለን ገብተን ነው እንጂ ከሴኩሪቲ ሰዎቻቸው ጋር ቅድም ስናነሳቸው የነበሩት እነ ስሞትሪች እና በንግቪር ጋር ጭምር ከሴኩሪቲ ሰዎችና ከሚኒስትሮቻቸው ጋር ከካቢኔዎቻቸው ጋር በኢራን ጉዳይ ላይ በኢራን የሴኩሪቲ ጉዳይ ላይ ይመካከራሉ። እና ያን የሚያደርጉት መቼ ነው? ከትራምፕ ጋር ከተነጋገሩ በኋላ ነው። እንዳልከው የነን ዶናልድ ትራምፕ ግሪን ላይት ያስፈልጋቸዋል ኦፍ ኮርስ እናውቃለን። ከዛ ደግሞ ከትራምፕ ጋር ከተነጋገሩ በኋላ አሁን ደግሞ በሴኩሪቲ ጉዳዮች ላይ ኢራንን ግምት ውስጥ ያስገባት ሐሳብ ያደረገ ድርድር ውይይት እናረጋለን የሚል መረጃ ሲወጣ ደግሞ የሚሰጠው ትርጉም ትራምፕም ወደ ተስፋ መቁረጡ ነው። እንደውም ሚድል ሞኒተር አንድ መረጃ ይዞ ወጥቶ ነበር። ትራምፕ ኢራን ጉዳይ ላይ ነው ተስፋ ይቆርጥ ይሆን ወይም ደግሞ ትግስታቸውን ሊጨርሱ ይሆን የሚል ጥያቄ ያለው ትንታኔ ይዞ ወጥቶ ነበርና ትራምፕ ለዛም ሳይሆን አይቀርም ጣዋት ላይ በጣም አግሬሲቭ ሆናለች። ከዚህ ቀደም ያላየንባትን ነገር ሁሉ እየጠየቀች ነው። ከቀናት በፊት የነበራትን አቋም እንኳን እየለወጠች ነውና ምናልባት እንግዲህ ነገ እንመለከተውና የነገውን ጉዳይ መፍትሄ ልንሰጠው እንችላለን። በነገው ጉዳይ ላይ ውይይት ተደርጎ ነገ መፍትሄ ልናይበት እንችላለን እንጂ ከዛ ውጪ ያለው ነገር ብዙም ተስፋ የሚሰጥ አይደለም የሚል ሐሳብም ሰጥተዋልና ምናልባት እንደዚህ አይነት ነገሮች መልካቸውን ለውጣው እርግጠኛ መሆን የምችለው ግን እስራኤል በኢራን ላይ ጥቃት ሰነዝራለች። ኢራን ምላሽ አትሰጥም ወይ የሚለው ደግሞ ኦፍ ኮርስ እኔ not any time soon by this time በቅርብ ጊዜ ውስጥ የሚያረጉ አይመስለኝም እንትኖች እስራኤሎች ተቀያይመዋል እያልክ ነበረ ትናና ማለት የሆነ ቅሬታ እንዳለባቸው ያስታውቃል ትራምፕና ኔታንያሁ ምን ተፈጥሮ ነው ምን ከምንድነው እንግዲህ አሜሪካና የአንድ ሳንቲም ሁለት ገጽታ ምንላቸው መሪዎች ናቸውና ከምን ወደ ምንድነው የመጡት የሚለው ነገር ሲመጣ የሚሰመርበት ጉዳይ የኢራን የኒውክሊየር መርሃ ግብር ጉዳይን በተመለከተ እየተደረገ ያለ የድርድር ሂደት ነው። እንደምታውቀው ከዚህ ቀደም 5 ጊዜ ተገናኝተዋል። በአምስቱ ባለፈው አንስተናል ከምን ሌቭል ላይ መተው እስከ ምን ያክል ድረስ እንደመጡ በቁጥር ደረጃ 3.75 ከመቶ እስከ 0% እስከ 1 ከመቶ ወይም እስከ 0.1 ከመቶ ድረስ ያለ የዩራኒየም ማበልጸግ እንቅስቃሴ ላይ መስማማት ነው እንግዲህ የሚቀራቸው የሚል ሐሳብ ያነሳን ነበር። አግዚዮስ የተባለ የሚጠራ የዜና ምንጭ የዚህን የኢራንና የአሜሪካን የኒውክሊየር መርሃ ግብር የድርድር ሂደት የሚከታተሉ ለጉዳዩ ቅርበት ከጉዳዩ ጋር በቀጥታ ኢንቮልቭድ የሆኑ ሰዎች ነግረውኛል በማለት ይዞ የወጣውን ዘገባ እየተመለከትኩ ነበርና በዘገባው ላይ የሚያስረዳው አንድ ነገር ምንድነው ምናልባትም አሜሪካና ኢራን በኒውክሊየር መርሃ ግብር ጉዳይ ላይ ወደ መስማማት የሚመጡበት አይነት ሁኔታ ብዙም ሩቅ እንዳልሆነና ነገር ግን በዚህ የስምምነት ሂደት ደግሞ ቅድም አንተ ስትል እንደነበረው ጠቅላይ ሚኒስትር ቤንያሚን ኔታንያሁና እስራኤል ወይም ደግሞ በካቢኔያቸው ውስጥ በሴናተሮቻቸው ውስጥ ያሉ እነዚህ ኒዮኮንስ ምንላቸው በጣም ከሎቢ ድርጅቶቹ ጋር አብረው የሚሰሩቱ የኒዮ ኮንዘርቫቲቭ የሚባሉ አካላት በጣም ከፍተኛ የሆነ ተቃውሞና ትችት ሊገጥማቸው እንደሚችል ነው። የኢራንና የአሜሪካ የኒውክሊየር ማበልጸግ ሂደትን በተመለከተ ምንድነው አዲሱ ነገር ከተባለ አሁን ለውጥ አለ ተብሎ ባለፈው ቅዳሜ አሜሪካ ለኢራን ፕሮፖዛል የኒውክሊየር ሰላም የኒውክሊየር ዲል በሚለው ላይ ፕሮፖዛል አቀረበች። በዛው አቀረበችው ፕሮፖዛል ላይ ኢራናውያን ተቃውሟቸውን አሰምተዋል። ትራምፕም
ሪጀክት አድርገውታል ያቀረብነውን ብለው የሰጡት መግለጫ ከዛ በኋላ ነው ተቃውሞ አሰምተዋል። ግን መጠየቅ ያለበት ተቃውሞ ሲያነሱ እንደው ስምምነቱ የቀረበውን ሁሉ ወደዛ አንፈልግም ነው ያሉት ነው ወይንስ ምን አይነት ጥያቄዎች ነው በፕሮፖዛሉ ላይ ያነሱት የሚለውን ነገር ማንሳት ይፈልጋል። ከዛ በፊት ግን what's really the proposal is በቃ ምንድነው አሜሪካ ለኢራን ያቀረበችው ፕሮፖዛል የሚለውን ነገር በተመለከተ የወጡ ያሉ ዘገባዎችን ከተመለከት አንድ ግልጽ ሆነ የተቀመጠ መሰረታዊ ነጥብ አለ። የመጀመሪያው ነገር በዩራኒየም ማበልጸግ በሚለው ሂደት ላይ አሜሪካ በተወሰነ መልኩ ፈቃደኛ እንደመሆን ብላለች። በሌላ ቋንቋ 3% ድረስ according to Axios 3% ድረስ የዩራኒየም ኢንሪችመንት እንዲደረግ በኢራን ምድር ውስጥ በኢራን መሬት ውስጥ 3% ድረስ ዩራኒየም ማበልጸግ እንዲፈቀድ በፕሮፖዛሉ ላይ ተቀምጧል ይባላል። ይህ ቅድመ ሁኔታ ግን አለው። ይሄንን ዩራኒየም እስከ 3% ድረስ ማበልጸግ ቅድመ ሁኔታ አለው። የመጀመሪያው ቅድመ ሁኔታ ምንድነው? ኮንሰርቲየም የሚሉት ሐሳብ ነው። ሜቢ ፕሮናንሲዬሽኑን ተሳስቼ ከሆነ ይቅርታ። ሐሳቡ ግን ምንድነው? ከኢራን የኒውክሌር ማበልጸግ ሂደት ጋር በተገናኘ ሌሎች 2 ወይ 3 ባለድርሻ አካላት ወይም ሀገራት ተሳታፊ ሆነውበት በጋራ የዩራኒየም ማበልጸግ እንቅስቃሴውን እንዲያስኬዱ እንዲከታተሉ ከዛ የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲም ታክሎበት እያንዳንዷን ስቴፕ ኢራን የምታከናውነውን የዩራኒየም ማበልጸግ ሂደት በተመለከተ እያንዳንዷን ስቴፕ ክትትልና ምርመራ እንዲደረግበት ነው። ሶ እዛው ኢራን ውስጥ ምንም እንኳን ዩራኒየሙ እስከ 3% ድረስ ይበለጽጋል ቢባልም ግን ምናልባትም ተብሏል በሐሳብ ደረጃ የቀረቡ ሀገራት በዚህ ላይ ተባባሪ ሆነው እንዲመጡ ተብለው ከተነሱ ሀገራት መካከል ሳውዲ አረቢያና ዩናይትድ አረብ ኤሚሬትም ጭምር ተጠቃለውበት በዚህ የዩራኒየም ማበልጸግ ሂደት ላይ ኮንሰርቲየም በሚባለው ሐሳብ ላይ ሆነው ተጠቃለው እንዲሄዱ ሐሳብ ቀርቧል። ሌላኛው ነገር ደግሞ ምንድነው? የዩራኒየም ማበልጸግ ሂደቱን በተመለከተ አሁን ያላትን ኢራን አለኝ የምትለውን የበለጸገ የዩራኒየም መጠን ክሪቲካል የሆኑ ኢንፍራስትራክቸሮቿን ዩራኒየም ለማበልጸግ የሚያስፈልጉ እጅግ ቁልፍ የሆኑ መሰረታዊ መሰረተ ልማቶቿን እነዛን ሙሉ በሙሉ እንድታስወግድ ከዛስ ነገር ግን ለሰላማዊ ዓላማ ምክንያቱም ዓለም አቀፉ የነን ፕሮሊፈሬሽን ትሪቲ የሚባለው ሀገራት ለዓለም አቀፍ ሐሳብ ለዓለም አቀፍ ዓላማ የኒውክሌር ማበልጸግ እንቅስቃሴን አይከለክላቸውም። ስለዚህ የኢራናውያን መብት ነው ዩራኒየምን ለሰላማዊ ዓላማ እናውላለን። ኤኒዋን ኢትዮጵያም ኤኒዋን ማድረግ ይችላል። ጅቡቲ ማድረግ ትችላለች፣ ኤርትራ ማድረግ ለሰላማዊ ዓላማ። ወደ ጦር መሳሪያ ማደጉ ላይ ነው ችግሩ የሚመጣው። ለሰላማዊ ዓላማ የሚባለው ደግሞ እስከ 3.5% ድረስ ባለው የዩራኒየም ኢንሪችመንት ድረስ የሚቀጥል ከሆነ ነው። ስለዚህ አሁን ለኢራን እስከ 3% ድረስ ከዚህ ቀደም 60% ድረስ አበልጽጋለች ብለናል። ያንን ታስወግድና ወደ 3% ታወርዳለች which is የ2015 ስምምነት almost ፕሮማክስ እንደበለው የ2018 ስምምነትን መድገም እንደማለት ነው። በተወሰነ ደረጃ ኢራንን ጫን የሚያደርጉት እንዴት ነው? ግን አሁን ኢራን ብቻዋን አይደለም 2015 ላይ ብቻዋን ሆና ነበር የምታበለጽገው። አሁን ኮንሰርቲየም በሚሉት ሐሳብ ሌላ ሶስተኛ ሀገር አሜሪካ የምትመርጠው ሀገር ሊኖር ይችላል። ገና እንትናም ትግባበት በዚህ በዩራኒየም ማበልጸግ ሂደቱ ላይ እዛው ኢራን ውስጥ ይበልጽግ ግን እንትና ማብራት አበልጽግ ዩናይትድ አረብ ኤሚሬትም ሳውዲ አረቢያም ኦማንም የአረብ ሀገራት እንዳለ በዛ ነገር ላይ ቴክ ኬር ባለቤት ይሆናሉ። ኢራን ውስጥ ይበለጽጋል እንጂ ባለቤቶቹ ሌሎችም ሀገራት ናቸው። ስለዚህ ኢራን ብቻ ስልጣን አይኖራትም። ኢራን ብቻ ተነስታ እስራኤል ላይ ልተኩስ ኦር ምናምን ልትል አትችልም። እንደዚህ አይነት ሐሳብ ላይ መጥተዋል። this is where the problem starts። ኔታንያሁን በጣም ያበገናቸው ያለው ነጥብ ይሄ ነው። 40 ደቂቃ በነበራቸው ቆይታ ላይም ከፍተኛ ክርክር ነበረ። የክርክሩ ነጥብ ምንድነው? እንዴት ዜሮ ማበልጸግ ኢራን የምትባለው ሀገር ምንም አይነት ዩራኒየም አታበልጽግ ከሚለው ነገር ውስጥ ወርደን እንዴት ወደዚህ ሐሳብ ውስጥ እንመጣለን? እንዲያውም አሁን ከድርድሩ በፊት የራሳቸውን ባለስልጣናት የአሜሪካ ተደራዳሪዎችን እንዲያገኙና ሐሳባቸውን እንዲያስቀይሩ ጥረት እያደረጉ ነው። ሌላኛው ነገር በሴኔት ውስጥ ደግሞ 80% የሚሆኑ ሴኔቶች ውስጥ እነዚህ ኒዮኮንስ የሚባሉት ቅድም ያልኩን ኒዮኮንዘርቫቲስቶቹ ጫና እየፈጠሩ ትራምፕ ላይ ዳስዋ የሎስ አንጀለስን ጉዳይም ዝም ብለን እንደው ነጥለን ማናየው እንደው ሌላ አይነት ሐሳብ ይሆንብናል እንጂ ትራምፕ ላይ ጫና ማሳደር የሚባልበት አይነት ሁኔታ ውስጥ ነው ያሉትና እንደ ኢራን የመሰለ ሀገር ዩራኒየምን በዚህ ደረጃ እንግዲህ ላለፉት አመታት ለፍቶ ዝም ብሎ በቃ አሳልፎ እንደማይሰጥ የነ ትራምፕ አስተዳደርም this time አንደርስታንድ አድርጓል። በዚህ ምክንያት ነው እንግዲህ ቅድም የአሜሪካን ግሪን ላይት ወይም የአሜሪካን አረንጓዴ መብራት ትፈልጋለች እስራኤል ኢራንን ለማጥቃት ብያለሁ። ሁለተኛ ነገር ደግሞ አሁን አሜሪካ ሴት ላይ ነች ስንል በትራምፕ አማካኝነት ያው ዶናልድ ትራምፕ ወደ ድርድር ለመምጣት ምንም እንኳን
ኢራኖች ለምንድን ነው ሪጀክት ያደረጉት? እሱን ሐሳብ አለርሳው ላንሳው ባከን። ኢራኖች ሪጀክት ያደረጉት በሁለት ምክንያት እኮ ነው። አሁን ዶናልድ ትራምፕ ያቀረበላቸውን ሐሳብ ሪጀክት አደረግን ያሉት በሁለት ምክንያት ነው። የመጀመሪያው የተጣለብን ማዕቀብ እንደሚነሳልን ማረጋገጫ የለም፣ በቀረበው ፕሮፖዛል ላይ አልሰፈረም። ገብቷል? ወደ ዩራኒየሙን ማበልጸጉ ጉዳይ ተበለጸጋላችሁ አታበለጽጉም አይደለም ክርክሩ፣ ማዕቀቡ ይነሳል ወይስ አይነሳም የሚለው ሐሳብ እንትኑ ላይ አልተጠቃለለም፣ በፕሮፖዛሉ ላይ አልተጠቃለለም በሚል አይነት መልኩ ነው እየተቃወሙ የሚገኙት። ከዛ ሁለተኛ ቅሬታ የሚኖርባቸው ሀገር ምንም እንኳን ከነ ሳውዲ አረቢያ ጋር ከነ ዩናይትድ አረብ ኤምሬት ጋር ሁሉም እስላም ሆኖ የሆነ ቅርርብ ቢኖራቸውም እንኳን ነገር ግን ስቲል የሆነ አንዳንዴ ከባድ የሆኑ ግንኙነቶች ሪሌሽኖች አሉ አይደል? ይህ ስቲል ለኢራኖች ከባድ ነው። ከነ ሳውዲ ጋር ከነ ዩናይትድ አረብ ኤምሬት ጋር በኒውክሌር መርሃ ግብር ጉዳይ ላይ መስራት፣ ለዛ ምክንያት በተወሰነ መልኩ ኢራናውያን ቅሬታ እያሰሙ ያለው ይሄንን ፖይንት ነው። ቀደም ባልኩ እንግዲህ ዩራኒየም የማበልጸግና ያለ ማበልጸግ ሂደቱ ላይ በተመለከተ ቅሬታ አላሰሙም። ፕሬስ ቲቪ ላይ አንድ የኢራናውያን ስኮላርስ ብለው ይዘውት የወጣ አንድ ተንታኝ ይዘው የወጣውን ሐሳብ ያየሁት ነበርና የሚያነሳቸው አሁን የነገርኩን ሁለቱን ሐሳቦች ነው። የማዕቀቡ ጉዳይ አልተጠቃለለም፣ ከነ ዩናይትድ አረብ ኤምሬትና ከነ ሳውዲ አረቢያ ጋር በኒውክሌር ጉዳይ እንዴት ነው የምንሰራው? እነሱስ ፈቃደኛ ይሆናሉ ወይ? እነዚህን ጉዳዮች ነው ጥያቄ አድርገው እያነሱ ያሉት። ስለዚህ ከዚህ አንፃር ተነስቼ እስራኤል ኢራንን ልታጠቃ ትችላለች ወይ ራይት ነው ብለህ ብትጠይቀኝ የመጀመሪያው የአሜሪካን ፈቃድ ትፈልጋለች። ሁለተኛ ነገር ደግሞ ተስፋ እየታየበት ነው የድርድሩ ጉዳይ። ምንም እንኳን ስቲል ብዙ አስጨናቂና ከባባድ ነገሮች እርግጠኛ ሆነ እንድትናገር የማያደርጉ ምክንያቶች ቢኖሩም ግን በተወሰነ ተስፋ ስላለ I don't think ሚል ሐሳብ አለ for like በጊዜ የተገደበ ግን እንደሆነ እንዳትረሳብ የእንትኑ ይሄኛው አሁን የድርድሩ ነገር ተስፋ አለው ለማለትም አስቸጋሪ እኮ ነው። አሁን ዶናልድ ትራምፕ ጣዋት ሲነጫነጩ የነበረው ነገር የቴህራን ፍላጎት በጣም በዛ፣ ትግስቴ ሊያልቅ ነው አይነት ስሜት ያለው ዲስአፖይንት ሆኛለሁ ነው ያሉት ባይዞ በግልጽና ፎክስ ኒውስ ጋር መሰለኝ ቆይታ ነበራችሁና ይሄን ስትመለከት ደግሞ ምንድነው ትላለህ? ከዛ አንደኛ ይሄን ትይዛለህ፣ ሁለተኛ ደግሞ ትላንትና ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በስልክ በኢራን ጉዳይ ላይ አውርተዋል፣ በሌሎችም አውርተዋል። በጋዛ ጉዳይ ላይ ግን በኢራን ጉዳይ ላይ ካወሩ በኋላ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሴኩሪቲ ግንዛቤ ያለው የካቢኔያቸውን ለምን ጠሩ የሚል ነገር ስታነሳ ይሄ ድርድሩ በእርግጥም እንደተባለው ይሄድ እንዳልሆነ ያሳያል። አንደኛ ዲስአፖይንት አድርገውኛል ይላሉ ትራምፕ እንደ ከዚህ በፊት ከነበሩት ፍላጎቶቿ ከቀናት በፊት ከነበረው ፍላጎትም ያፈነገጠች ነው የሚል ትችት ነገር ሰጥተዋል። ከዛ ሲሻገር ደግሞ የአይኤኤ የቦርድ ጋቨርነርስ የሚባሉ አሉ። እነሱ ለ5 ቀናት ቬና ውስጥ ስብሰባ ነበራቸው። ከዛ በተለይ ጀርመን፣ ፈረንሳይና ብሪታንያ ሶስቱ ሀገራት ኢራን ተገዢ እንዳልሆነች አይነት ስሜት ያለው ሐሳብ አንጸባርቀዋል። ይህን ተከትሎ ደግሞ ጠዋት ላይ ራሱ ኢራን ምንድነው የምትሉት? ይሄ ነገር እስራኤልም ጥቃት ሰነዘረችብኝ፣ እናንተም የምታሳልፉት ውሳኔ በአይኤኤ ጭምር ግፊት አለብኝ እና ይሄን የምታደርጉ ከሆነ ድርድሮቹም ይቆማሉ፣ የኒውክሌር ጉዳይም ሌላ መልክ ይኖረዋል፣ እኛም ለሚመጣብን ነገር ሁሉ በጣም ተመጣጣኝ የሆነ እርምጃ ለምታረጉት ሁሉ እርምጃ እንሰጣለን የሚል ሐሳብ ሰጡና እነዚህን ጉዳዮች ስትመለከታቸው የማይቀር ነገር ኢሚነንት አይነት ነገር እንዲሰማኝ ያደርገኛል። በዛ ላይ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደ ሁለት ኦፕሽን አሉ ከዚህ በፊት። አንደኛው ኦፕሽን 1 ኢራንን መምታት፣ ኦፕሽን 2 ኢራንን መምታት። እንግዲህ ያ ማለት ኦፕሽን 1 ኢራንን መምታት ማለት እነ ዶናልድ ትራምፕ ቀደም እንዳልከው ግሪን ላይቱን ከሰጡን ከተስማሙ አሜሪካ ካጀበችን በጣም የተመረጠው ኦፕሽን 1 ጥቃት መሰንዘር። ኦፕሽን 2 ያሉት ደግሞ ዶናልድ ትራምፕ ፈቃድም ሰጡም አልሰጡም ኢራንን መምታት የሚል ነው እና ዝግጅቱ አለ። በዛች በ21000 ስኩዌር ኪሎ ሜትር ስፋት ባላት እስራኤል ላይ ዝግጅቱ ተጠናቋል የሚሉ መረጃዎችን እየተመለከትን ነውና ዝግጅቱ ካለቀ የሚጠቀሟቸውን ቦምቦችና የአሚኒሽንስ የሚባሉትን እንደ ፕሌኖቹም ተለይተዋል። አንተም ስትለይ ነበር ቀደም እኔም ያየው ነበር እንደዛ አይነት መረጃና እሱን ስታይ ሰው ዝግጅቱ እዛ የጋዛን ሰው ለመጨረስ ነው። የጋዛ ሰውማ በእግረኛው እያለቀ ነውና ለማን ነው የሚል ጥያቄ እንታነሳ ያደርጋልና ከጠቅላይ ሚኒስትር ቤንያሚን ኔታንያሁ የፖለቲካ ፍላጎት አንፃር ድርድሩ ቢሳካም ባይሳካም ጥቃት መሰንዘር የግድ ነው ብለው ያስባሉ። በቃ እና ከዚህ ይሄን ስትመለከት እንዳልከው ነገ ከነገ ወዲያ የዛሬ 2 ወር 3 ወር ብለህ ለማስቀመጥ አትችልም እንጂ ጥቃት ሊሰነዝሩ እንደሚችሉ ግልጽ ያደርገዋል።
ድርድሩ ቢሳካኩ እንደውም እኮ ድርድሩ ቢሳካ ድርድሩ ሜቢ ሊቢያ ላይ እና ሙአመር ጋዳፊ ላይ እንዳደረጉት አይነት ኪሳራ ኢራን ላይ ደግሞ ማድረግ አይቻልም። አያቶላ አሊ ሀምኒ ቀላል ሰዎች አይደሉም። እነሱ ጋር ማድረግ አይቻልም እንጂ የዛ አይነት የፖለቲካ ፍላጎት ያለው ካልሆነ እስራኤል የምትቀበለውም አይመስልም። እስራኤል ተቀበለችም አልተቀበለችም የራስሽ ጉዳይ ብለው ደግሞ እነ ዶናልድ ትራምፕ የሚሄዱበትን መንገድ የሚያመቻቹም አይደሉም። ቀደም አንስተዋል። የሎስ አንጀለሱ ትርክት የሎስ አንጀለሱ ውጥረት የስደተኞች ብቻ ይሆን አይደለም። ዴሞክራቱ ኒውሳም የሚባለው እና ካረንባስ አይ ቲንክ የሎስ አንጀለስ ከተማ ከንቲባ ዶናልድ ትራምፕ አሜሪካ እንዳትረጋጋ የሆነ የሚቀጣጠለው ነገር ላይ ነዳጅ ያርከፈከፉ ነው በግልጽ ነው ያሏቸውና እዚህ ድረስ ይመጣል። ስለዚህ የአሜሪካን ፖለቲካ ውስጥም ላይ የሆነ ጫና ሊፈጥር ስለሚችል ኢራን ጋር ከመደራደር እስራኤል ጋር ነገሮችን አመቻችተው አሁን በጣም አስቸጋሪው የድርድሮች መጥፎ ኢራንና እስራኤል የሚባሉ ሀገራት አይቀራረም። ግን እሷን ግምት ውስጥ ብትገባ ኖሮ ይሄ ግምት ውስጥ መግባት ቢችል ኖሮ ዓለምም እንደዚህ አትተራመስም። የኒውክሌር ስጋትም በዚህ ደረጃ ላይ መጥፎ ሊሆን አይችልም። ሜቢ ቅድም ያነሳቸው ሀሳቦች ይኖራሉ። እኔም ያስማማኝ እስራኤል ጥቃት ስትፈጽም ኢራን ምላሽ እንደምትሰጥላት ስለምታውቅ ጊዜ ልገዛ ትፈልጋለች። ዶናልድ ትራምፕ ድርድሩ በበጎ አጋጣሚ እየሄደ ነው የሚለውን ነገር ግምት ውስጥ ቢያስገቡ እንኳን ድርድሩ እንደማይሆን ደግሞ ጠዋት የሆነ ሀሳብ መስጠታቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሎቢስትም በለው በምንም በለው ይችን ነገር ሊያመቻቹ ይችላሉ የሚል አንደርስታንዲንግ ስላለኝ ነው። ልክ ነው። አይ አግሪ። የእስራኤል ኢራንን ልትመታ የምትችልባቸው ሴናሪዎችን እስኪናንሳ ብለን ብናነሳ ሞስት ፕሮባብሊ አንተ ያነሳቸው ሀሳቦች ላይ ከዛ ደግሞ የራሴንም ጨምሬ ነው ላነሳ የምችል ኦብቪየስሊ አሁን ላይ ካለችው ነባራዊ ሁኔታ አንፃር ድርድሯ ላይ ተስፋ አስቆራጭ ነገር አለ የሚል መረዳት ስለሌለ ብቻ ነው። ድርድሩ ላይ ኢራንና አሜሪካ አንደኛ ፕሮፖዛሉ ተብሎ የቀረበው ፕሮፖዛል ላይ የተወሰነ የሚያቀራርባቸው ነገር አለ። ኢራንም ቅሬታ አለኝ ብላ እንግዲህ የፕሬስ ቲቪውን ጉዳይ ያነሳው ለዛ ቅሬታ ብላ ያነሳችው የኒውክሌር ጉዳይ ኢንሪችመንቱን የዩራኒየም ኢንሪችመንት ማበልጸግ ሳይሆን ማዕቀብ ይነሳልኝ አይነሳልኝ የሚለውን ጉዳይ ስለሆነ ይሄ ድርድር መጨረሻው ሳይለይለት ገብቷል። የዚህ ድርድር መጨረሻ ሳይታወቅ በሰላም ይጠናቀቅም በምንም ይጠናቀቅም ግን መጨረሻው ሳይለይለት ወደ እንትን ውስጥ አይገቡ። መጨረሻው በቃ ተስፋ የሌለው ሆኖ ኢራንና እስራኤል ኢራንና አሜሪካ የማይስማሙ ከሆነ ምንም እኮ ሴናሪዮ ያስፈልግም። በእርግጠኝነት ነው ያው ይሄ ሁሉ ዝግጅት የምንለው ለዛ ነው። ይሄ ሁሉ የጦር መሳሪያ ዝግጅት ቢኮዝ አሁንም 50-50 ነው። ይስማማሉ ወይስ አይስማሙም የሚለው ላይ ላይስማሙ ይችላሉ። ኢራን ከዚህም በላይ ቅድመ ሁኔታዎች ልታመጣ ትችላለች። ብዙ ለውጦች ቢኖሩም እንኳን እስካልተፈረመ ድረስ ኢራኖች አሁን ዲቴል ላይ ነው ያሉት። በመርህ ደረጃ በቃ የኒውክሌር ማበልጸግ በሚለው ጉዳይ ላይ በቀረበላቸው ፕሮፖዛል ላይ ዜሮ ኢንሪችመንት ቀርቶላቸዋል። አሁን ባለፈው ቅዳሜ በቀረበው ኢንሪችመንት ላይ ለምንድን ነው የተቃወሙ ሲባል አንደኛ የማዕቀብ ጉዳይ፣ ሁለተኛ አሜሪካ ከዚህ በኋላ ይሄንን ስምምነት ጥላ እንደማትወጣ ማረጋገጫ መስጠት አለባት። እንደዚህ አይነት ነጥቦች ዲቴይልስ የምትላቸው ነጥቦች እና ማዕቀቡ ለኢራን እጅግ ቤዚክ ስለሆነ የእስራኤል ባለስልጣናትና ዝግጅቶቻቸው ያቁታል። የሆነ ነገር ካስፈለገ መፍጠን አለባቸው። ደግሞ እንደምናቀው የሆነ ስምምነቱ እንትን ካላለ ካልተሳካ ያቺ 8 days period የምንላታለች አይደለ? ብሬካዊ ስቴት አፍ ኩዌስቸን ብልጭ ብሎልኝ ነው እንትን በጣም እኮ ይገርማል። አሁን ቢስማሙ አሜሪካና ኢራን በኒውክሌር ድርድሩ ላይ ቢስማሙ እና ኔታንያሁ ቢስማሙ እንኳን እንመታለን የሚሉበት ምንድነው ምክንያታቸው? ኒውክሌር መታጠቅ አይችሉም። እሱማ ትልቅ እኮ በኢራን ላይ ያለውን ፒክቸር እናውቀዋለን። እና ኔታንያሁ የጀመሩት ፕሮጀክት ኢራን ላይ ብቻ ሳይሆን በሌሎች አረብ ሀገራት ላይም ስናይ የነበረው ሬጅም ቼንጅ የሚባል ፕሮጀክት አላቸው። እሱን ሳያሳኩ ኔታንያሁ አይተኙም። ምንም ጥያቄ የሌለው ነገር ግን ፕሪቴክስት ያጣሉ። አሁን ኢራቅ ውስጥ ሲገባ ለምሳሌ የእንትን ማብለያ ማለት የአውዳሚ ቦምብ አለ ተብሎ አይደል የተገባው። ሌሎች እንትን ሀገራት ላይ ሲገባ የአረብ ዓለም ሀገራት ላይ ሲገባ ሽብርተኝነት አለ። there was a pretext። አሁን ኢራን ላይ የኒውክሌር ጦር መሳሪያ ወይም አውዳሚ ቦምብ አለ አሉ። የለም እሱን በተመለከተ ስምምነት ተደረሰ። ስለዚህ ምን ፕሪቴክስት ያገኛሉ? ሌላ የሚፈጥሩ ፕሪቴክስት ይኖርና በሰባዊነት በሽብርተኝነት ሊሆን ይችላል በምን ሊሆን ይችላል ሪጅም ቼንጅ ወይም በቃ የአያቶላህን አገዛዝ ከኢራን ማንሳት የሚለው ጉዳይ የነ ኔታንያሁ ግብ ነው። ባይ ዘ ዌይ it's not about የኒውክሌር ጦር መሳሪያ የነ ኔታንያሁ ጭቅጭቅ በየማምነው ነው። የነ ኔታንያሁ ጭቅጭቅ
የኒውክሊየር ጦር መሳሪያውን ኦን የሚያደርገው የአያቶላ አስተዳደር ስለሆነ ነው ይሄንን የአያቶላ አስተዳደር እስካልቀየርን ድረስ ብሎ ስለሚያምኑ ነው ተረዳኛ አይደል ስለዚህ ቀደም ያለውን ሐሳብ ሲጨርስልን የዝግጅታቸው ሁላ አሁን ያከናወኑ ያለው ዝግጅት ለዛች ስምምነት ባይፈጠር አሁን ስምምነት ከተፈጠረ በሌላ ምክንያት ነው በኒውክሊየር ምክንያት አይደለም የሚመጡት የኒውክሊየር ምክንያትን ሰበብ አድርገው አይደለም ኢራን ጋር ጦርነት ውስጥ የሚገቡት እንትና ማስታጠቅ እና ሃውቲን ማስታጠቅ አክሲስ ኦፍ ሬዚስታንስ የሚባሉት ሪዝንስ ናቸው እነዚህ ምክንያቶች ፕሪቴክስት ናቸው አሁን ምሳሌ ሐማስን ጋዛ ውስጥ ገብቶ ለማወዳደም እንደ ፕሪቴክስት እየተጠቀሙት እንደሚገኘው ሁሉ there is always need to be a pretext ስለዚህ አሁንም ያችን ነገር የመፈለግ አካሄዳቸው የሚቀር አይሆንም በኒውክሊየር ጉዳይ ላይ ግን አሁንም የተሻለ አሁን ከትላንት አነጻጽረህ ሄድልኝ ከሆኑ ጊዜያት ወራት አንጻርኮ ከዚህ የበለጠ ውጥረት እየተተኳኮሱ ነበር እነዚህ ሀገራት አይደለ ኢራንም ተኩሳለች እስራኤልም ተኩሳለች እንደዛ አይነት ውጥረት ላይ የነበሩ ሀገራት ናቸው በታሪካቸው ለመጀመሪያ ጊዜ አሁን ግን በኒውክሊየር ሲያታኩሳቸው በነበረ ቤዚክ ልትልከ የምትችላቸው ነጥቦች ውስጥ አንደኛው በኒውክሊየር ጉዳይ ላይ አሜሪካና እስራኤል ወደ ስምምነት እየመጡ ነው ዶናልድ ትራምፕ ደግሞ ቦልድ የሆነ ሊደር የሆነ መጥቷል these days by the way በዚህ ባሳለፍነው ሳምንት በናሽናል ሴኩሪቲ ካቢኔ ውስጥ አብረው ይሰሩ የነበሩ ሶስት በጣም ጠንካራ የዚዮኒስት አቀንቃኝ ናቸው የተባሉ ፖለቲከኞችን የካቢኔ አባላትን ከስራ እስከ ማባረር ደርሷል የውጭ ግንኙነት ፖሊሲው ላይ ጫና ያሳደሩ የሚገኙ ዲፕ ስቴቶች አሉ ያው ስለነሱ ከዚህ በተወሰነ አውርተናል ኒዮኮንስ አሉ አሁን ምን ለህ አይነት አካላት በፕሮ እስራኤል የሆነ አካሄድን እንዲተገበር የሚፈልጉ ከዛ የትራምፕ እና ማርክ ሩቢዮ የመሳሰሉ ሰዎች አሉ እና ትራምፕ በጣም ጫና ውስጥ ነው ያለው ዘስታኝ በዚህ በድርድሩ ጉዳይ ላይ ሰላም ይፈልጋለሁ ይያለ ነው ለሱ የሚጠቅመውም ለአሜሪካ የሚጠቅመውም ሰላም እንደሆነ ያውቀዋል ከኢራን ጋር የሚገባ ጦርነት ዋጋ እንደሚያስከፍል ባይዘው ጠንቅቆ ያውቃል ዶናልድ ትራምፕ ማለት ያሸንፋሉ ያሸንፉ ምናምን አይደለም ይያልኩ ያሉት ጦርነት አዘንደው ዘደግን ኮስት ኦፍ ዋር ያው ሌላ ቶፒክ ኦፍ ዲስከሽን ነው እንጂ ጦርነት ነው በሚለው መርህ እንስማማ ስለዚህ ከኢራን ጋር ጦርነት መግባቱን አይፈልጉትም እነ ዶናልድ ትራምፕ ያችን ምክንያት ስለሚፈልጉ ያንን ስለሚረዱ ነው የዚዮኒስት ባለስልጣናትን ከካቢኖቻቸው የሚያባሩት ከኔታንያሁ ጋር እስከ መቀያየም የደረሱት ከኔታንያሁ ጋር ቅሬታ ውስጥ እስከ መግባት የደረሱት እነዚህ ነገሮች አሉትና ሶ ኢን ዘ ኒር ፊውቸር የዚህ ድርድር ውጤት አሁን ኢሚዲየትሊ በኒውክሊየር ጉዳይ ላይ ብቻ በእስራኤልና በኢራን መካከል ያለውን ውጥረት አይደለም በእስራኤልና በኢራን መካከል ኒውክሊየርን መነሻ አድርጎ ለንመለከት የምንችለው ግጭት በተመለከተ ውጤቱን የምናየው አሁን በትራምፕና በኢራን መካከል ያለ የኒውክሊየር መርሃ ግብር የድርድር ሂደት መጨረሻውን ካየን በኋላ ነው በያስባለሁ ለዚህ ነው ቅድም ኔታንያሁ ተስማሙም አልተስማሙም ጥቃት መሰንዘራቸው አይቀርም ያልኩ እና አያቶላ አሊ ሐምኒ ጋር ያላቸው በቃ ይሄ እና አያቶላም ለእስራኤል ያላቸው አመለካከት የምታቀው ነው እና ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለኢራን በተለይም ለና አያቶላ አሊ ሐምኒ ያላቸው አመለካከት የምታቀው ነውና ሁለቱ ኃይሎች በዚህ የኒውክሊየር ስምምነት ታይም ቦምብ አለ ባይዘው የቴህራን እንትን ላይ መሃል ላይና እነዚህ ሀገራት በተረክተም ያው ከዚህ በፊት አውርተናል ወዳጆች በጣም ወዳጆች ከኛ በላይ ማን አለ ወዳጅ የተባባሉ ሀገራት ነበሩ ኢራንና እስራኤል ምናልባት ያኛውን ጊዜ ማምጣት ከተቻለ ብቻ መልካም ነገር ሊፈጠር ይችላል የሚለው ነገር ይገዛልና ቤንያሚን ኔታንያሁ አሁን ስምምነት ላይ ባይደረስም ካለው ነባራዊ አንፃር ቀደም ባስቀመጣቸው ኦፕሽን አንደኛ መምታት ሁለተኛ መምታት የሚል አቋም ስላላቸው ብቻ እሱማ ኦፍ ኮርስ ያረጉት አለም ማለትም ላይሆን ይችላል ግን ኔታንያሁ በዚህ ሚድል ኢስት ላይ ሐሳቤ ብለው ባቀረቡት ጉዳይ ሁሉ ያላሳኩት የሚለው እንዳለ በኮቴሽን ውስጥ ሆኖ ያልሞከሩት ነገር የለምና ይሄን ላይ ያደርጉት አይችሉም ብያስባለሁና እና ትራምፕስ ያን ያህል እንደው በዚህ ልክ ድርድሩ ስክት ብሎ በቃ ይሄ በጣም በመልካም መንገድ በለ የሚያልቅ አይነት ድርድር እንዳልሆነ ያስታውቃል አንደኛ ጣዋት ማናቸው እንደ ትራምፕ እንደዚህ ማለታቸው የሚሰጣ አይነት እንደምታ አለ ፕላስ ደግሞ ምዕራፍ 1 2 3 4 5 ድረስ የተነጋገርናቸውን የውይይት ዙሮች ድጋሚ አሜሪካ አዲስ ሐሳብ ላይ ይዛው መጣች በስድስተኛው ዙር ይሄን አንቀበለውም የሚል ሐሳብ ነው ድጋሚ ለኦማን አደራዳሪዎቻቸው የኢራን ሰዎች ሰጡት ማዕቀብ ካልተነሳላትማ ምንም እሱ ነው አይደል ዋጋስ የሚያስከፍላት ግን በዚህ ድርድር ምናልባት እስካሁን ባለው ሁኔታ ኢራንም ሉዘር ነው ልትሆን የምትችለው ከተስማማች ምክንያቱም ከ1979 ጀምሮ
ህዝቧንም ሳይንቲስቶቿንም ስታስጨርስበት የነበረው ነገር የኒውክሌር ጉዳይ ነውና ያው ሌሎች ነገሮች እንዳሉ ሆነው አሁን እንዳይኖራት ስትደረግም ሉዘር ትሆናለች እንዳይኖራት አትደረግም ዶናልድ ትራምፕ እነግራለሁ ፕሬዚዳንት ዶናልድ ትራምፕ ደግሞ ከ3 ነጥብ በደንብ ሉዘር ሁለቱም የሆኑበት አጋጣሚ ፕሬዚዳንት ዶናልድ ትራምፕ 3.67 በመቶ የ2015 ስምምነት ዩራኒየም እንድታበለጽግ ይፈቅድላታልና ስለዚህ ያን ነገር ማስቀረት አለብን ብለው ነው አይደል 2018 ላይ የወጡት ስለዚህ አንተ እንዳልከው እስከ 3 በመቶ ድረስ ዩራኒየም የምታበለጽግ ከሆነ 2018 ላይ ለምን ወጡ አሁን ድጋሚ ለምን መጡ የሚል ጥያቄን ታነሳ ያረጋል ግን ሶስት አይነት ሰዎች አሉ አይደል አሜሪካ ፖለቲካ ላይ እንደው ሚካኤል ኩሪላ የሚባሉት የሴንትኮም የሚባለው የማዕከላዊ እዙ አዛዥ ለአርምድ ያው ቋሚ ኮሚቴ እንደምንለው አይነት ትሬንድ ያለው አለ አይደል አሜሪካ ላይ ሃውሱ ላይ ለሱ አንድ ሐሳብ አቅርበው ነበር አንድ የጦር ጀነራል የአማራጮችን ሲያቀርብ መቼስ ድርድሩ ይሳካ ምናምን ሚል ላይሆን እንደሚችል ይታወቃል አይደል ስለዚህ እሱ ምንድነው ያለው ኢራን ኒውክሌር እንዳትታጠቅ የማድረጊያ የኛ ኦፕሽን ብለው አንድ ሐሳብ አቅርበው ነበር ስለዚህ ድፍንፍን አድርገዋት ነበር መረጃውን ኦፍ ኮርስ አንድ ጀነራል ለዛው ምናምን ሲያቀርብ እንምታት ነው አንድ ኦፕሽን ግን ትራምፕ እዛው ይመልሱና እኔ ግን እንትኑን ድርድሩን መረጥኩ የሚል አይነት ነገር ሐሳብ ሰጡ ስለዚህ ይሄን ስትመለከት 3.67 ወደ ሆነ አጋጣሚ ወስዳታል ብለው ወጡ 2018 ላይ ዳይኖ ተመለሱ አሁን ከተስማሙ በ3 ነጥብ ምናምን 3 ነጥብ ሁለቱም ቢሆን ከተስማሙ 2018 ላይ ለምን ወጡ ይሰው አሁን ድጋሜ ለምን መጡ የሚል ጥያቄ ታነሳለና የማይካደው ነገር የጋዛው ጉዳይ ተጠናቆ የሚድል ኢስት ፖለቲካ ሌላ አይነት ምዕራፍ ካልያዘ በስተቀር ንክኪው አስቸጋሪ ነው የነ ሳውዲ አረቢያ ማቋም እኮ በጋዛ ላይ በፍልስጤም ጉዳይ ላይ ይደራደሩበት ይሆን አይደለም እንደውም ቦልድሊ በመንግስት ደረጃ የሚነገረው ይሄ ነው የሁለት ሀገራት መፍትሄ ምናምን እንዳለ ሆኖ ግን ኢራንና እስራኤል በምንም መለኪያ እንደው የሰላም መድረኩን ዶናልድ ትራምፕ ዩራኒየምን ዘጉት እንደውም በቃ አልታጠቀም ብላ ብታቆም ቀደም እንዳልኩ በቃ ይቅርብኝ ከዚህ በኋላ ማዕቀብ አንሱልኝ ህዝቤም በቃ ይማር በደንብ እንትን ይበል በቃ ቴክኖሎጂ እንትን አለን እንስራ ብትል እንኳን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ብቻ አይደለም ከዚህ በፊት የነበሩት መሪዎችም ነሻሩንን ጨምሮ ለኢራን በቃ ከ79 በኋላ የመጡትን ጠቅላይ ሚኒስትሮች ስትመለከት እና ቤገንን ጨምሮ የሚያሳይ ነገር አለ ጻቡ የኒውክሌር ብቻ አይደለም ትራምፕ የኒውክሌርን ጉዳይ ቢዘጉት እንኳን ቀደም እንደውም አንተ ነግረኛል እና አያቶላ አሊ ሀመኒ ለኢራን ያላቸውን አመለካከት ወይንም እንደ ሀገር እስላማዊት ሪፐብሊክ ኢራን ያላትን አመለካከት መዝጋት የሚችል ጥቃት ይፈጽማሉ እና ፍላጎቱ አላቸው ከዛ አንፃር ይፈጽማሉ ይህ ሲባል ግን ኔታንያሁ ብቻ ጥቃት ፈጽመው አይተናል እንደውም እኛኮ በዚች ኤክስፒሪየንሳችን ስላየን የእስራኤል ጦር ጥቃት ፈጽሙ እንደው ዝም የሚባልበት አጋጣሚ አይፈጠርም ድጋሜ ጥቃት ይሰነዘራል ከዚህ ሁሉ ጥቃት የማይሰንዘር እስራኤል ይህን ካደረገች ኢራን በ3 በ4 5 እጥፍ እርምጃዋ ኒውክሌርን ታጥቃ እንድትገላገል ያደርጋታልና ትንሽ አወዛጋቢ እንትኖች ሊፈጠሩ ይችላሉ ጥቃቱ የእስራኤል የምታደርገው ጥቃት በየትኛውም አጋጣሚ ኢራንን የኒውክሌር ባለቤት ያደርጋታል በየትኛውም አጋጣሚ እስማማለሁ አይዘር እዛው ሰርተውትም ይሁን ከሩሲያ አስመጥተውትም ይሁን በምንም መልኩ የኒውክሌር ጦር መሳሪያ ባለቤት ያደርጋቸዋል እስራኤል ኢራን ላይ ጥቃት ፈጸመች ካልፈጸመች እንዴት ነው ማያረጋ ሲባል በስምምነት ከሆነ ብቻ ነው ዛስዋይ በስምምነቱ ላይ ደግሞ ኢራኖች አትራፊ ናቸው ወይስ ኪሳራ ናቸው የሚለውን ነገር እንትን ለማድረግ ለማመዛዘን እኔ ምን አይነት አመለካከት አለኝ ብቻ ሀገር በማዕቀብ ብዙ ተጎድታለች ብዙ ችግሮች አሳልፋለች ከዓለም ተገላለች ከዓለም ንግድ ላይ ተገላለች ኢኮኖሚዋ እንደምትመለከተው ነው ዜጎቿ ላይ ጫና አለ የኑሮ ውድነቱ ኢንፍሌሽኑ የመሳሰሉት ነገሮች ኢኮኖሚያዊ ፕሬሸሩ ብቻ በጣም ብዙ ነው ስለዚህ ለአንድ መሪ ትልቁ ኳሊቲ ቢየማም ነው የኒውክሌር ጦር መሳሪያ ታጥቀ ከጎረቤት ሀገር ጋር ተከሻ ከምትለካካ ይልቅ ይሄ ዲተረንስ የሚለው ነጥብ እንዳለ ሆኖ ዜጎችህን አብለተና አጥግበ ለውጠ ሀገርን ማሳደግ ትልቅ ስኬት ነው ብያምናለሁ ስለዚህ ኢራናውያን ያው በተደጋጋሚም እኛ የኒውክሌር ጦር መሳሪያ አንፈልግም ሲሉ ነው የምናቀው በሃይማኖታዊ መርሃቸው ፋትዋ በሚባለው ፕሬዝዳንቱም በተደጋጋሚ እና አያቶላ የሚሉትም ነገር ይሄንን ስለዚህ ወትሮም የኒውክሌር ጦር መሳሪያ ባለቤት የመሆን እቅድ ካልነበራት ኢራን ነገር ግን ለሰላማዊ ዓላማ የምትፈልግ ከሆነ ለሰላማዊ ዓላማ የሚያስፈልገው የዩራኒየም ኢንሪችመንት ደግሞ ባይዘው ከ3 ከመቶ በቂ ነው
ከ1 እስከ 3 ከመቶ በቂ ነው 20 ከመቶ ደረሰ ማለት ባይዘው ሌላ ጭንቀት ነው 67 እሱማ ሌላ ዓለም ነው ከ3 ከመቶ ድረስ ዩራኒየም ነው የሚበለጽገው ስለዚህ በጣም ከፍተኛ የሆነ ኢነርጂ ስለሚገኝ በጣም በቂ የሆነ አቅም ያገኛሉ እነዚህ ሀገራት ሉዓላዊነታቸውን ማስከብሯል ዩራኒየም ማበልጸግ እንችላለን በሚል በነን ፕሮሊፍሬሽን ትሪቲ ላይ ሀገራት መብት አላቸው ተብሎ የተቀመጠው ለሰላማዊ ዓላማ የማዋል መብትን እሱን ያስከብራሉ ሶ ይሄ ነገር ደግሞ ዜሮ ሙሉ በሙሉ ቢጠፋ ነበር በየማምነው ኢራን ከስተረች በየማስበው because ባጭር ጊዜ ውስጥ ማበልጸግ ይችላል ያሁኑ ቴክኖሎጂ ባለፈው ያነሳ እንደነበረው ሴንትሪፋጆች ባጭር ጊዜ ውስጥ ወደ ጦር መሳሪያነት የመቀየር እድል አላቸው የመሳሰሉት ነገሮች ከ2018 ከ2015 በምን ይለያል አሁን የተለየ የሚሆነው ቁጥሩ መቀነሱ ብቻ ሳይሆን ከዚህ በ2015 ስምምነት ላይ ኢራን ብቻዋን ነበር የምታበለጽገው ኢራን ብቻዋን እስከ 3.75 ከመቶ ድረስ ታበለጽግ ነበር አሁን ግን ኮንሰርቴን በሚሉት ሐሳብ ሳውዲ አረቢያና ዩናይትድ አረብ ኤሚሬትስን ጨምሮ ሌሎች ሀገራትም በተጠቃለው አብረው በማበልጸግ ሂደቱ ላይ እንዲሳተፉ በፕሮፖዛሉ ላይ ተቀምጧል ከዚህ አንፃር ከ2015 የሚለየው ትራምፕ አሳኩ የሚባለው ነገር ስቲል የኢራን መብት አክብረው ግን at the same time ደግሞ ሲያከብሩላት ስጋትነቷን ለመቀነስ ደግሞ በዙሪያዋ ጠባቂ ምን እንበለው ሰላይ እንደ ተቆጣጣሪ ነገር አስቀምጠው መሄድ የሚችሉበት ይሄኛውን ሐሳብ ኢራኖችም ተስማምተዋል እንዴት አሁን ሳውዲ አረቢያና ዩናይትድ አረብ ኤሚሬት ግን እነሱ ጋር እንዴት ነው የምንሰራው አይነት ጥያቄ ነው ያነሱ ያሉት እንጂ ኖታዝን ከኛማ ከሌላ ከማንም ሀገር ጋር የሚሉት አይነት ሁኔታ አይደለም ስለዚህ ሁለቱም አሁን በጣም ጽንፍ የረገጠ ፍላጎት ነበራቸውና ከዛ ፍላጎት ተቀራርቦ የተወሰነች ነገር ላይ መምጣት በመካከለኛው ምስራቅ ሊመጣ የሚችል የድርድር ማለት የጦርነት ስጋትን በአንድ መልኩ ሙሉ በሙሉ ባይሆንም በአንድ መልኩ ሊያስቀር የሚችል አይነት መሆኑ አትሊስት ግን ተወያዩ ነው እንጂ ማለት የምንችለው ተነጋገሩ ስድስተኛው ዙር ላይ ደርሷል ነው እንጂ ማለት የምንችለው ችግራቸውን ዘጉ የሚልም አይደለም እኔ ተስፋውም የሚታየኝም ይሆነ አይደለምና አንዳንዴ ኒውክሌር ታጠቀ ሀገር ደሃ ያረጋው ማን ነው ለኢራን ብቻ የፈረዱስ እኮ አርገውታል ሰሜን ኮሪያ እሷ ሌላ ሌቭል እስራኤል እንግዲህ በምናቀውም ጉዳይ አላት ያው ብትናገርም ባትናገርም ግን ዳ ምትላት ሀገር አለችም አሁን ባለችው እና ፓኪስታን ህንድ እኮ ቁጥር 5 ላይ ያለች ሀገር ናት እና እንደው እንትኑ ፍርዱ ራሱ ትንሽ ከበድ ይላል ከመራቡ በኩል ያለውና አክቹሊ ቀዳሜ በደንብ የዚህና ለውጥም ስለሚኖር በደንብ ይኖራል ራይት ታንክ ዩ ነዚህ መጣናከሽ ራይት ውድ ተመልካቾቻችን ተከታተሉት የነበረው የኤንቢሲ ዓለም አቀፍ ነው የተለያዩ ጉዳዮችን አንስተናል ከሩሲያ እስከ ኢራንና እስራኤል ውጥረት ምን አለ የኒውክሌር ድርድር የት ይደርሳል የሚለውን የዶናልድ ትራምፕ ሐሳብና የአያቶላ አሊ ሐመኒ ሐሳብ ምንድነው የሚለውን ዳሰነዋል እንደውትሮ ነጻነት ላቀውና ቢኒያም ካሴ አብራችሁ ቆይታ አድርገናል ቸር ጊዜ ይሁንላችሁ